ብሔርም ያላችሁ እናንተን ብሔራችሁን እየተናገረ ያለ የለም። ይሄ ግሩፕ ግን ጨካኝ ነው፣ ለእናንተ ማይጠቅማችሁ በጣም ጨካኞች ናቸው። መጥራት ብፈልግ እጠራቸዋለሁ። እያንዳንዳቸው በጣም ጨካኝ ናቸው። እንዴት አድርገው በእናትየዋ እንደተሳለቁ፣ እንዴት አድርገው እንዳሸማቀቋት፣ እንዴት አድርገው እንደነጠቋት ተከታትለናል። ላይቭ የተከታተልነውና በእውነት በዛት በብሔራችሁ በቃ ጨካኞች ናቸው። እናንተ ማውጉዛቸው ነው የምለው። በተረፈ ግን እያንዳንዱ ብሔር ላይ ጥሩ ሰው አለ፣ መጥፎ ሰው አለ። ይሄ ግልጽ ነገር ነው ብዬ ነው የማስበውና ቴንኪው ላለው ለማንኛውም አመሰግናለሁ። ለማንኛውም ቴንኪው በጣም አንድነት ብዙዎቻችሁ ማለት ነው ማለት ሂዩማኒቲ ያስፈልጋል። ገባሽ? ለማዘን በቃ ይሆናል አይደል? ርህራሄ ልብ ያስፈልጋል። እኔ እዚህ ጋር የቆምኩት ማለት ነው ፎሎ ለመሰብሰብ በልጅቷ እኔ እንደውም እቆጫለሁ ማለት ነው። አሁን እንዲህ ታይም ሰጥቼ ቁጭ ብዬ የማወራበትን ታይም ድሮ በዛ ደረጃ ሲያሰቃዩት እያንዳንዱ ቪዲዮ እያመጣው ህዝብ እንዲያውቀው የዚችን እናት ገና ሳታልፍ ሳትጨነቅ ሳትረበሽ ባው ብናወራ ኖሮ የሁሉ ደረጃ አይደርስም ነበር። እቺ እናት ደግሞ እኛ ለአቅም ላይ ኖር ይችላል። አቅም ያለው ሰው ግን አስጠግቶ አይዞሽ የሚላትን ሰው ብናመቻችላት አብሮ አጠገቧ ሰው ቢኖር ኖሮ እንደዚህ አትሆንም ነበር። በቃ የሆነ የመጨረሻ አላር አንዳንዴ በቃ አውጥተህ መጣል ያለብን ነገር ትጥላለህ። ጣትም ይቆረጣል አይደል? ሌላውን እንዳያበላሽ ካንሰር ሲባል ሌላውን እንዳይበክል በቃ እንደዛ አውጥታ እንድጠል የሚያደርግ ደረጃ ማድረስ ነበረብን። የእውነቴ ነው የምናጋቸው። ይሄ በቃ እንደ ሁላችንም ቁጭ እነሱ ተረባርበው የፈለጉትን ሲያደርጓት ማለት ነው። ዝም ብለን እኛም እኮ ታዘበን ቁጭ ብለን ነበር። ሲለፋደዱ እየመጡ ሲያሾፉባት ላይቭ ላይ ቁጭ ብለው ቅርሻታቸውን ይችናት ሲቀረሹ እኛም ዝም ብለን ቁጭ ብለን እየሰማናቸው ነበር። እማናያቸው ይመስላችኋል? ሁላችንም እያየናቸው ነበር። ሁሉም ህዝብ ያያል። እኔ አይደለሁም ሚሊዮን ህዝብ እዚህ ጋር ገብቶ ማውራት ይችላል ስለተፈጠረው ነገር ያውቃል፣ ከነ ያውቃል። ለዛም እኛ ኃጢአተኞች ነን። በጣም የምሬ ነው የምለው። በቃ ካጣናት በኋላ ግን ፍትህ ማግኘት አለባት። እቺ ነው ፍትህ የምታገኘው ደግሞ ቢያንስ ህዝቡ ጥፋተኞቹ ማናቸው ከሌ ብለን የጠቀስናቸውን ሰዎች ማወቅ አለበት። ማንን እንደሚከተል ማናቸው እዚህ ጋር ያሉት ማንኖችን ልጅ ያጠፏት ማንኖችን ልጅ ማይሆን ሰው ጋር የወሰዷት ለምንድን ነው የወሰዷት? ለጥቅም ሲባል ለገንዘብ ሲባል ብሔርን አስታከው። እኔ እንደውም ወደ ብሔር ወስጂ ህዝብና ህዝብን ላጣላም አልፈልግም እዚህ ጋር ለማጨቃጨቅም እውነት ለመናገር ምክንያቱም ህዝቡ እዛ መሬት ላይ ምስኪን ነው። እዚህ ጋር ነው ቁጭ ብለው ህዝብና ህዝብን የሚያጋልጡት። ስለዚህ እቺን ኩይሊያ የምትባሏ በቃ እንዴት ተንጨረጨረችው? ለምን ትናገሩኛላችሁ? በቃ እኔ ብቻ ልናገር፣ እኔ ብቻ ህዝብን ላስጨርስ፣ እኔ ብቻ ነኝ የማውቀው። ዝም አልናችሁ፣ ብዙ አመት ዝም አልናችሁ። ዝም ብለ ሰማናችሁ፣ ህዝቡም ሰማችሁ፣ ዝም ብሎ ይከተላችኋል። ሰው ማየት አለማየት አይደለም። በቃ ለህሊና ነው የምንኖረው። ምንም ሰው ገባ አልገባ ምን ችግር የለውም። ህሊና ያለው ሰው ያዳምጣል። ለካ ይሄ ልክ አይደለም። ህሊና የሌለው ሰው ደግሞ በቃ ይሄ ብሎ እሷ ቤት ሄዶ ያዳምጣል መጥፎ ነገሩ። ስለዚህ ለህሊና ነው እንጂ ያለነው እኛ ኤክስትራ ነገር ምንም የምጠብቀው ነገር የለም። በተረፈ ደግሞ እናትየዋ ምን አገባት ልጁ ወዷት ነው ለምትሉ ደግሞ ቆይ ከዚህ በፊት ማሰምቻው አንድ ኦዲዮ ላሰማችሁ። ካንዲ የራሷን ላይፍ ለመምራት ምን ነው ላንቺ የሚከብድሽ? She's my daughter. I don't want ማንም አዘንበትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚ አገሯን ህዝቧን አክብራ እንድትኖር ራሷ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው ያሳድጓል። መጥፎ ሰው ያውም እኔ ዴዚ አላፈቅራትም። አንተ ራስህ አይደለም እንዴ ለታስቀምጠው your love is what caused all this. Easy. Please listen. It's good for you. The guy himself. You were ሽማግሌ ሆነ ስታስታርቅ እንደማፈቅራትም ሆነ ሽምግልና ገብተህ አንተ ራስህ አንዴ ገና ተገላገልን ከሱ ምን መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ጆርጌ እንደሆነ እያወቅ አስታርቃቸው። that's not right. I didn't accept. appreciate that time በጣም አዝኜብህ ነበር። ግን it's okay. አንተ ሚዲያ ላይ ነው ሜቢ ቴምፖራሪ ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። እኔ ፈልጌ ነው ኢንተርኔት ፖስት አድርገዋለሁ እዛ ላይ ህዝብ እንዲሰማው። ማንኛውም እናት ነው ያው ሲንግል ማም ሆኖ ያሳደጋትን ልጅ እንደዚህ አይነት ሰው እንጂ ጉላክ ብሎ የሚሄደው እኔን እኮ ትናንት ወጥቶ ለአንድ አመት ያበላሻትን ትክሰስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ አላናገራት ሴት አንድ አመት ሆነሽ ላደረገችሽ ላይ ዳይፐር ስላደረገች ነው ከሳሻት ነው። እንደዚህ አይነት ጭንቅላት የሌለው ሰው እንዴት ብለን ነው ለጅን ውሰድ የምትለው? አሁን ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን ትችልበት ጥገኛ የሚኖር አዳፕቶ ነው የሚኖር ልጅ ሰባተኛ ክፍል ተማሪ አንድ ነገር ነው ዋን ቲንግ ጉድ ቲንግ እንደሱ ያላ አክሴፕት አላደርግም እንጂ
ከፈቀደች ግን ካፈቀደችው that's good I will support her mistake kan ቢሆን ታቀበላታለሁ። አሁን እንዲሆን እኮ ኔክስት ላይፍ ስትሄዱ እኔ ባካፈላል ሁሉም ነገ የዛ ኔክስት ይር ስትረሳ እሷ ብቻዋን ስታለቅስ እኔ ነኝ መቀበላት። እኔ ነኝ for the rest of her life። እኔ ማንኛውም ሰው አፍቅራ ብትመጣ ደስታዬ ነው። ጊዜው ነው። አሁን ደግሞ ይዛችኋት አትበል። አይቲንግ ሆና መውጣት ትችል ነበር። She knows what's good for her. She knows what's the best for her. She stayed. Daisy drives brand new 24 brand new car. እየነዳች ነው። ላስት ኢትዮጵያ ሄድ ነው ጋራጅ አቁም ነው። ምንም የጎደለባት ነገር የለም። ልጅቷ ሀፒ ነች። አንዳንዴ ጨውባታለሁ። ዳስ ጀስት ጥሩ ልጅ ለማሳደግ ዝም ብላ አይደለም። it takes a lot of work። ገርፋም ቆንጥቀን ስንት ነገር ነው አዲስ አበባ የምናድገው። ተደድረን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው? ምንማረው ፋሚሊ እሱን ቢሆን ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና ለገና የጮኩባትን ዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ እያደረገ ማለት ብዙ ነገር ማውራት አልፈልግም። ነገሩ ዳክ ሞመንት እሱ እየቀረጸ ነበረ ድምጽ እሱ የሚወዳት ከሆነ በዛ አይነት ነገር ማንም ቢስጣት ኤክስፖዝ ያደርጋታል ሚዲያ ላይ። ለምን ስሚን ቴክስት እያደረገ ቮይስ እየላከ አንቺ ባልጌ አንቺ አሮጌት ልጅሽን ወስጄ እንዳርጌ ለአማራ ወርውራታለሁ ኦሮሞን ገና እንጠፋለን ምናምን እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ምላት እንዴት ነካል? I just want the best for my daughter. That's it. I'm gonna do ነገም አለቅም። I'm gonna go look after her. እስከመሞት ድረስ I'll take care of you Daisy until I die. You know I love you. I know you're in love. And you know I understand you're in the age where we've been through that, but I don't want you to make a mistake in the worst place because you may never survive. Sometimes no. Make a mistake. Daisy, no. If you don't want to be completely honest with people, I don't think you should talk. ከባድ ነው። እንደሰማችሁት ነው። በጣም ማለት በጣም ከባድ ነው። የምር በጣም ከብዳል። በአደባባይ እናት እግዚአብሔር በአደባባይ ነው ልጇን የተነጠቀች። በአደባባይ በቃ ጥር ያለ እንደዚህ ሚሊዮን ህዝብ እያለን ልጅቷን አስበልተናታል። እናትየዋን በልተናል። እኛም ጥፋተኞች ነን። የምር ፔኑ አልገባንም። ሺኖ ኤቭሪቲንግ ታውቃለች። በቃ እኔ በቃ ራሷንም ያጠፋች እየመሰለኝ ነው። በቃ መቋቋም እስኪያቅታት ድረስ በቃ አይምሯን መቋቋም አቅቷት በቃ ራሷንም ያጠፋች እየመሰለኝ ነው። በጣም ነው የሚያሳዝነው። እኔ ይሄንን ኦዲዮ ስመታ እንትን ሰውነቴ ራሱ ይንቀጠቀጣል። በጣም ከባድ ነው። ምድረ ሌባና ለነሱ ጊፍት ሲባል ለነሱ ህይወት መቀጠል ለነሱ ሆድ ሲባል እቺና ተርር ብላ ነው የሞተችው። በዛ ላይ ደግሞ ይሳለቃሉ መተው ባለጊዎች። የምር ከባድ ነው። ይሄ ከባድ ነው። የምር ከባድ ነው። እናት ያላችሁ እናት የሞተባችሁ ታውቁታላችሁ የእናትን ነገር። እናት ሁሌም አትሳሳትም። የምር አባት እኮ ኬር የለው ችግር የለበትም አውጥቶ ይጠላሃል። እናት ግን ከባድ ነው። ለወንበዴ ታሳልፈት ሰጠን። አሁን ለነሱ ዲፌንድ እናደርጋለን። እዚህ ጋር መታችሁ ትከራከራላችሁ። በጣም ነው የምታሳዝኑት። የምር የዚች እናት ነገር ኧረ በጣም ብዙ እኔ ቮይስ ሜሴጅ ራሱ ለእያንዳንዳቸው በቃ ሲያስተባብሩት ኧረ ተው ብላ የላከችውን ነገር ሰሳማ ራሱ በጣም ነው ያዘንኩት። በቃ ምን ያህል እናትየዋ ጥራለች። በቃ ማየት ከብዷት ነው የሄደችው። እናቴ ትሙት ዝም ብላ አይደለም፣ ዝም ብሎ ቀልድ አይደለም። በጣም ከባድ ነገር ነው። እዚህ ጋር ደግሞ መጣችሁ ፍቅር ነው ምናምን። ይሄ ፍቅር አይደለም። ልጅቷ በፀራራ ፀሐይ ነው የወሰዱባት። ተደፍራ ነው ተነጥቃ ነው እያለን እኛ
ህግ የሚባል እያለ ህዝብ የሚባል እያለ ልጇን አስወሰርናት። አንድ ቀን ያዳመጣት የለም እችን እናት። ተረባረቡባት ሰው እንደሌላት ማለት ነው። በጣም ነው የሚያሳዝነው። የምር በጣም ነው የሚያሳዝነው። የድሮ ነገሮቿን ስታይ ቀለም ሞክራለች። ተቆጣት፣ ቻት ትደበድባታለች ይላል። እዛው ላይቭ ላይ ሆኖ ድምጿን ያሰማ ነበር። ድምጿን ሪከርድ ያደርግ ነበር። እናትየዋ እኮ በጣም በስስት እንደምታያት መታው ከጀርባ እኮ ቁጭትን ነበር ላይቭ ላይ ስቱ። ከዛ ነው እሱን ካገኘች በኋላ ያባረራት። በቃ ላይቭ ላይ እንዳትመጣም ራሱ አጠገቧ እንዳትሆን። በቃ ከሷ ውጭ መኖር አልችልም ብላ ነው ራሷን እንትን ያለችው። መስዋዕት የሆነችው እቺ እናት። በጣም ይከብዳል። በጣም እሺ። የሚያወራ ሰው አለ? አይ እንዴት ነህ? ሰላም እንዴት ናችሁ? ሰላም እናንተ ይሁን። ሌላ ተሻንች ላረፈችው እህታችን እግዚአብሔር ከደጋጎቹ ያኑራት። ፔኑ በጣም ከባድ ነው። አንድ እናት ልጇ ስትወልድ ከወለደች በኋላ ያለው ምኞት አለ። ልጅ ከተወለደ ከተማረ በኋላ ወግ ማድረግ ደግሞ የሚባል አለ። ለልጆቻችን ጥሩ ነገር መመኘት፣ ጥሩ ትዳር፣ ከዛም በኋላ ወልደው የነሱን ልጆች መሳም፣ ይሄ የሁልጊዜ የቤተሰብ ምኞት ነው። እኔ ግን እቺ ሴት ባለፈው በዚህ በቲክቶክ ላይ እንደዚህ ተጣልተው ስናይ ብዙ ነገር ስል በጣም የሚገርመው ነገር ከልጁ ሳይድ ያሉ ከልጁ በኩል ያሉ ሰዎች ናቸው። ትችላለች፣ ተሳስታለች። ያደገችው የኢትዮጵያን ባህል ወግ አታውቅም። ዴዚ እንደማያት ኢትዮጵያ አሜሪካ ነው ተወልዳ ያደገችውና ግን ልጁ ደግሞ በኢትዮጵያ አድጎ ከዛም ከጥቂት ጊዜ በኋላ ነው ከሀገሩ የወጣው ይመስለኛልና ሆኖም ግን የእሱ ቤተሰቦች ከሱ ወገን ያሉ እነሱ ነበሩ ይሄንን ነገር መጨረስ ያለባቸው። ልጅቷ ጓዟን ይዛ እነሱ ጋር ገብታለች። መጣች ተብሎ ዝም አይባልም መቼስ ሴት ልጅ ናትና ፍቅር ይዟት ተሳስታ ያንን ሁሉ ጥሳ እናቷን ትታ እናቷ ብቻዋን ያሳደገቻት ብቻ ልጅ ማሳደግ እሱ ሌላ ነገር ሆኖ ከዛም በኋላ ደግሞ እናቷን ትታ እናቷ ምክሯን ሳሰማ ቤቱ ድረስ አኳኩታ ገብታለች። መጣች በቃ ምን እናድርጋት እንደማለት ዝም ብሎ መቀበል ሳይሆን ከቤተሰቦቿ ያለውን ነገር መጨረስ ነበረባቸው። መጨረስ እንዴት ነው? በሽማግሌ ይሁን አገራችን በባህላችን ብዙ ነገሮች አለ። በየክልሉ ቢለያይ መቼስ ሁሉ ሰው የራሱ ባህል አለውና መጨረስ ነበረበት። ቤተሰቦቿ ጋር ደውሎ በስልክም ቢሆን በአካልም ቢሆን ባሉበት ሰማይ ላይ ማርስ ላይ አይደለም እቺ ሴት የምትኖረው ምድር ላይ ነው ያለችውና መጨረስ ማስታረቅ እያለባቸው እኔ ምን ያህል ተሳቃ ምን ያህል ውስጧ እርር ብሎ እንደሆነ በጣም ነው የሚታወቀኝ። እናቷ ምን ያህል በዛው ንዴት አዙሯት እንደደፏት ነው የሚታየኝ። ልጁ ግን ነገ የሚወልዱት ልጆች እነሱንም እንደዚሁ ይክዷቸዋል ብዬ ነው የማስበው። የእናት እንባ የእናት ምሬት ቀላል አይደለም። እናት ያለችው አይሳካልሽ እንኳን ካለች ያ ነገር ቀላል አይደለም። የወለደ እናት የወለደ አንጀት ያውቀዋልና እንደኔ ልጁ መቼስ አሁን የሆነ ነገር ሆኗልና ያቺ ልጅ ግን ገና ስትወልድ ስታቅፍ የእናቷ ይሄ ለሷ እኮ ዘላለማዊ ነው። ልጅቷ ገና አልቀመሰችውም፣ ገና አላየችውም። ቆይቱ ለተዋት ከወለደች በኋላ እናት ራሱ ምን እንደሆነ ሁሉም ሰው እኮ ከወለደ በኋላ ነው። በህይወት እንኳን እያሉ እኛ እናቶቻችን አይገባንም ነበረ፣ ዋጋቸው አይገባንም ነበረ። ከወለድን በኋላ ካቀፍን በኋላ እንዴ ለካ እንደዚህ ነበር እንዴ በቃ እናቴ ያኔ እኮ ተሳስቼ እንደዚህ ብዬሽ ነበር አይደል እንዴ ቅርቤ በህይወት እያሉ እንደዚህ እያልናቸው ነው። ግን እናትነት ምን እንደሆነ ዴዚ አታውቀውም። የምታውቀው ስትወልድ እግዚአብሔር በሰላም ይገላግላት። ስትወልድ ልጅ እንዴት እንደሆነ ታውቃለች። ልጇ ባለቀሰ ቁጥር ደግሞ እናቷን ታስታውሳለች። በህይወት ዘመኗ ልጇ ባለቀሰ ቁጥር፣ በተቸገረች ቁጥር፣ ባመማት ቁጥር እንኳን እናቴ በህይወት በኖርሽልኝ ኖሮ ነው የምትለው። አሁን እሷ እንግዲህ ምንም ማድረግ
ወደ ፈጣሪ እንግዲህ ይቅር ይላታል ፈጣሪ ነው የምለው። ግን ቤተሰብ ብዙ ዋጋ ከፍላ በሰው ሀገር ብቻዋን ያሳደገች ናትና እግዚአብሔር እንዳራራላት ለእናቷ አላቅም። ልጅቷን እግዚአብሔር ይቅር ይበላት። አሁንም ነው የምለው እኔ ይሄንን ነው የምለው። በጣም ተሰፍሯል። በጣም ከባድ ስልክሽ ይቆራረጣል። ብዙ እናቶች በዚህ ማስተማሪያ ነው። ልጆቻችሁን በጣም ቴክ ኬር አድርጉ። የምር በቅርበት ያዋቸው። ከዛ ደግሞ እንዲህ ተጋፍጠው ነገሮች ሲመጡባችሁ ደግሞ በቃ አውጥታችሁ መጣለው። ለምንድነው ከኒላችሁ መኖር አለባችሁ። ህይወት መቀጠል አለባት። በልጅ ምክንያት አንተ ወልደ አሳደገ ለቁም ነገር አደርሳለሁ ብለህ በልጅ ተመልሻለሁ። እና በልጅ ስትቀጣ እንትን ማለት አለባችሁ። በቃ ማለት መቶ መቻል አለባችሁ። ለራሳችሁ መኖር አለባችሁ። ይሄው እንደምታዩት ነው። ልጅ ይክዳል። እኔ አልሰማውም። ልጅ እሞክራለሁ፣ ጥራለሁ፣ ምን እናለሁ መስበር ዲክ ካልሆነ የሆነ ቦታ እንትን ካለ ጠፍ ካለብኝና ከአቅሜ በላይ ከሆነ በቃ ተዋለሁ። ለእንዴ ወልጄ ባሳድጌ በለፋው በሱ ምክንያት እንደዚህ መሞት አለብኝ? መጨነቅ አለብኝ? ብቻዬን ማውራት አለብኝ በየመንገዱ? በተለይ ደግሞ እናቶች ደግሞ ለዚህ ስስ ናችሁ። ስለዚህ በጣም ከባድ ነው። እቺ እናት በጣም በቃ ማለት የሆነ በቃ ፊልሙ ላይ ያሰራል። በጣም ታሪኳ ያሳዝናል። የተረዳት ሰው የለም። አንዳችንም አልተረዳናትም። አንዳችንም እንትን አላላት። ፍቅር ነው በቃ እንደቀላል ፍቅር ነው። ፍቅር እኮ አይነት አለው እኮ አይደል? በአደባባይ የሚረግጣት የሚሰድባት ወንድ ነው የሚያፈቅራት። እናቷን የማያከብር ወንድ ነው የሚያፈቅራት። ድሮ እኮ በፍቅር ብለው የሚሄዱ ሴቶች እኮ አሉ አይደል? ግን አትሊስት ቤተሰቦቿን ያከብራል፣ አይናገርም። እሷ ናት ለረግጣ ወንድ ጋር የምትሄደው፣ እኛ የምናውቀው ማለት ነው። ወንድ ልጅ በተቻለው መጠን ለመቅረብ ነው የሚሞክረው። ልጅን የሚያህል ነገር ወስዶ በስስት ያሳደገች እስከ ድንግሏ ዩሲ ምን ያህል ጠንካራ እናት እንደሆነች ውጭ አሳድጋ እንደውም እስከነ ድንግሏ ወስደ ያስረከብካትን እናት እንዲህ ስትዘባተት ብለህ አሁን ይቅር ብትል ማን ይሰማሃል? ማናችሁንም ይቅር ብትሉ ኢትዮጵያ ሕዝብ አይሰማችሁ። ሁላችሁም እዛ ነገር ላይ ተሳተፋችሁ እዛው እንጸልይባችኋለን በራሳችሁ እንዲደርስባችሁ ለዚህች እናት የተባበራችሁ ማለት ነው። በዛ ላይ ልጅና እናት ሆናችሁ ልጅ እያላችሁ ራሱ ለወንድ ብላችሁ ለዘራችሁ ብላችሁ እንደዚህ ያደርጋችሁ ሰዎች ይፋረዳችሁ ፈጣሪ። የምር ይድረስባችሁ የዚህች እናት ነገር እናንተ ህይወት ላይ ይደርስባችኋል። አሁን መተሽ እዚህ ጋር ትዘባተቻለሽ፣ ጨፍራለሽ። እኛ ለምን ሞተች እንቺ እናት ለምን በምን ምክንያት ነው ብለሽ ስላወራ መተሽ ትዘባችቻለሽ። እኔ ፎቶ ለጠፈሽ ብታወሪ ምን ትጠቅመኛለህ? እኔ ብትናገሪ አልመለሳት። እኔም እኮ እንደናንተ እኮ ነኝ። እኔም ጨካኝ ነኝ እኮ ከዛ በፊት ተናግሬ ቢሆን አትሊስት ይሻላል እኮ ብንሰማት። ሁላችሁም ኃጢአተኞች ናችሁ እዚህ ኢትዮጵያኖች። ምክንያቱም በአደባባይ ነው እናት የተጠነጠቀችው ልጇ፣ በአደባባይ ማለት ነው። መልክ በሚሰራ በሚንተባተብ ሰው ሐሳቡን እንኳን በስነ ስርዓት አይገልጽም። በዛ ላይ ቋንቋ የለው ትምህርት የለው ምንም እኮ ዜሮ የሆነ ልጅ ነው። ዜሮ ታውቃላችሁ፣ ዜሮ። እኔ ልጄ ለሱ ከምድር ማለት ነው ቆማ ትቀር አትውለድ ለእንደዚህ አይነት ወንድ ከምሰጥ። እንዴት ነው በአደባባይ እንደዚች አይነት ሴት አይታ ገምግም አይሆንም ያለችውን ለምንድን ነው ያልደገፋችሁት? እናንተ ከመደገፍ ይልቅ ተባብራችሁ ዳራችሁት ልጁን እና እናትየዋን አቃጠላችሁ። አትሊስት እንኳን እዛ ደም ውስጥ የላችሁም። ከዛ አልፎ ደግሞ አሁን ይቅርታ ተቀባዮች ሆናችሁ ደግሞ አንዳንዶቻችሁ ለሆዳችሁ ስትሉ ይቅርታ አደራራጊዎች እናንተ ናችሁ መታችሁ። ድሮም አልነበራችሁበት። አሁን ግን ኬዝ ውስጥ ገብታችሁ በቃ አለፈ ኪፕ ጎይንግ ምናምን ነገር ትላላችሁ። የእናትን ህይወት እንደዚህ አስቀጥፋችሁ ማለት ዝም አትሉ። አንዳንዶቻችሁ ደግሞ ምስክር ስትሉ አይ እኮ ትሳደባት ነበር ትመታት ነበረ። በጣም ነው የምትገርሙት። አንተ የራስህን ልጅ አትመታም? የራስሽን ልጅ አትመችም? አትቆጭም? አትናገሪም? አመጣሽ የወለድሽውን ሰው ማን ነው መጥቶ የሚከለክልሽ እንዴ? ድሮኛ ቤተሰብ እኮ ስንመታ እኮ በቤተሰብ ጎረቤት ስንሄድ እኮ ከጎረቤት ጎትቶ ነበር የሚያወጣኝ አባቴ። እኔ ጎትቶ አንገቴ ምን አገባችሁ የበላሴ ልጅ ብሎ አረ እንዳገለው ሲባል ራሱ አይሰማም። መስሚያው ጥጥ ነው። እናንተ ናችሁ እንዲያሳደጋችሁት ብሎ እናንተ ናችሁ እንዲወለዳችሁት እናንተ ናችሁ የምታሮሉት። ስለዚህ በሰው ልጅኛ ማን ነው ፈራጅ ያደረገሽ? አንቺ አሁን ፈልጋ ነው ፍቅር ነው ተይ እንጂ ጭካኔ ነው እንጂ ጨክናችሁ ልጃችሁን አስነጠቃችሁ። ነገም እያንዳንዳችሁ ልጆቻችሁ ይደርሳሉ።
እቺ ልጅስ ምንም አትሆንም ወይ አርግዛ ወልዳ ባሎን ላይፏ የሆነ ነገር ይበላሻሻ ግን እስቲ ትኖራል። የእናንተ ልጆች ደግሞ ከዛ በላይ ሊሆኑ ይችላሉ። ወንድ የሚወዱ ሴት የሚወዱ ልጆች ሊሆኑባችሁ ይችላሉ። ዩሲ ምንም የምታውቁት ነገር የለም። ማናችንም ስለ ነጋችን የምናውቀው ነገር የለም። ዝም ብለን ነው የምንኖረው። ዝም ብሎ መኖር አለ አይደል? ምንም ፈጣሪ ነው የሚያውቀው ነገር ምን እንደሚፈጥር በህይወታችን ምን እንደሚፈጥር በቤተሰቦቻችን ምን እንደሚፈጥር አናውቀውም። ግን ለአሁን ሆዳችን ስንል ግን እዚህ ጋር የሰውን ህይወት እንቀጥፋለን። ሰውን አናዳምጥም። ቁጭ ብለን ለምን እንዴት አንልም። ጭራሽ ተባባሪ እንሆናለን። ሆይ ሆታ ስለምንወድ ማለት ነው። ሰው አየን አላየን ብላችሁ ስለምታስቡ በጣም ነው የምትገርሙ። ይቅርታ የምታደራርጉ ሰዎች ራሱ እናንተ ላይ ነው የምንመጣባችሁ። ይቅርታ እዚህ ነገር ላይ ያልነበራችሁ ግን አሁን ይቅርታ የምታስብሉ ሰዎች ኃጢአተኞች ናችሁ እናንተ። ያቺ ዘብላላ የሆነች ሰካራም ቁጭ ብላችሁ ጊፍት እየሰጣችሁ ይቅርታ አለች። አለቀሰሽ ደግሞ እኮ ተይ እንጂ አለቀሽ። በጣም ኧረ አለቀሽ። ከለቅሶሽ እኮ መርዝሽ ነው የሚያስታውሰኝ እኔ። የእሷንማ ድምጽ ባሰማችሁ ትቃጠላላችሁ የምትለው ነገር የገዛ ይሄንን አሞራው የሚባለው ወዳው ነው ለልጁ ያልፈለገችው ብላ በአፏም ላይ ያወራች ሰው። ይሄንን ራሱ ሰምተናል፣ አምነን ተቀብለናል። ጨካኝ አሁን መታደ አልቅሳ እኔ እኮ እንደዛ አላልኩም ምናምን ከዛ ጊፍት ይወርድላታል። በለቅሷም ጊፍት ይወርዳል። በዳዮቹ እናንተ፣ አልቃሾቹም እናንተ። ይሄ እኮ ኖርማል ሊሆን እዚህ ቲክታክ ላይ አንዱ መጥቶ ይበድላል፣ አንዱ መጥቶ ይሳደባል፣ ብሔርን ይሳደባል፣ ህይወት ይቀጥፋል ምናምን። ከዛ ይመጣል በአንድ ቃል ይቅርታ ዛሲት። ከዛ ይለቀሳል። የሆነች ትንሽ እንባ ትወጣለች። ህዝቡ በቃ ተዋቸው በቃ ይቀጥል ምናምን ነገር ተው እንጂ እንደዚህ አይነት ሰው ማስወገድ ነው እንጂ አለብን። ከዚህ ሶሻል ሚዲያ መጠየፍ ነው ያለብን እንዴ። ዝም ብለን እንደዚህ አይነት ሰዎች በቃ አቅፈን ተሸክመን ነው የምንዘልቀው። ዝም እንበላቸው። እኔማ ከዚህ በኋላ እዚህ ጋር ሶሻል ሚዲያ ላይ የምትሰርቁ የምታታልሉ ህዝብ እኔ እቺ እናት በጣም ሞቲቬት ነው ያደረገች በብዙ ነገር ማለት ነው። ዝም አልናችሁ። ብዙ መናገር የሚችሉ ሰዎች ደግሞ ሰብስቤ ያመጣሉ። እያንዳንዳችሁ ሚስጥራችሁን እያወራ ማለት ነው። ህዝብ ላይ የምትዘባለሉ ሰዎች፣ የምትዘርፉ፣ የምታታልሉ ማንም አይሰማችሁ። ምክንያቱም በዚህ ቲክቶክ ምክንያት ጊፍት ምክንያቶች እናት የሞተችው ጨካኞች ናችሁ፣ ጨካኞች። ከዛ ሙዚቃ ከፍታችሁ ትደንሳላችሁ ምናምን። ከዛኛ ስንናገር ደግሞ እኛን ደግሞ ምን ይጡጦ የመሰለ ልጅ ምናምን ትለኛለህ። ለምን የፈለግከውን አትለኝም? አልሰማህም። ከእናንተ የተሻለ መልክ ያላችሁ ይመስላችኋል እኮ። ደግሞ አንዳንዶቻችሁ እኮ መልክ ያላችሁ ይመስላችኋል እኮ። እንዴት እንደምታስጠሉ! አንዳንዴ መልክ ቢያስጠላ እንኳን አንደበት ጥሩ መሆን አለበት። አንደበታችሁ ራሱ ጥሩ አይደለም። መልስ አታቁም፣ ውይይት አታቁም፣ ማስረዳት አታቁም። ከበሳደ ውጭ አንዳንዶቻችሁ ውይይት በቃ እንደዚህ ነው ምናምን አታቁም። በቃ የሆነ ጭቃ ማብኳት ብቻ ትመጣላችሁ፣ ጭቃ ታቦካላችሁ። የህዝብ ደግሞ ስትሳደቡ ይሰማችኋል፣ ደስ ይለዋል። በቃ ተሳደቡ። እኔ ለዚች እናት ቢሆን መስዋዕት ልሁን፣ የፈለኩት ልሁን፣ ምንም ብታረጉኝ አልሰማችሁም። በዚች እናት ሚስጥሯን አውጣለሁ፣ በምን እንደሞተች ህዝቡ ይወቀው፣ ማወቅ አለበት። ማንን እንደሚከተል ማንን ወደ ፊት ለፊት እንደዚህ ቲክቶክ ላይ ፊት ለፊት ስክሪን ላይ ያሉት ማን እንደሆኑ ህዝቡ ማወቅ አለበት። ከዛ በኋላ የራሳችሁ ጉዳይ፣ ምን አገባኝ። ይስጣችሁ ከፈለገ፣ አታጨፍርሩ። እኔ ከማንም ጋር ቁጭ ብዬ እዚህ ጋር እዛ ላይ ወንጀል ላይ ከተሳተፉት ሰው ጋር እኔ እዚህ ጋር ቁጭ ብዬ አላወራም። ይቅርታዋን አልሰማም። ምን ያደርግልኛል ይቅርታ? ነገ ማን ነው ተረኛው? ደግሞ ሌላ ማን ነው የሚተረኛው? እሱን ነው የማስበው። ዛሬ ይቅርታ ትላላችሁ፣ ነገ ደግሞ ገንዘብ ከተገኘበት የቀር የሆነ ቪክቲም የሚሆን ሰው ደግሞ ይመጣል ወደዚህ ጋር። ከዛ እንደ ድሮ ዝም ብለን እናዳምጣችሁ እንናገራለን። አንደበታችሁ መጥፎ እኮ ነው። ብዙዎቻችሁ አንደበታችሁ መጥፎ ነው። ድራማ ነው የምትሰሩት። ውሸት ነው የምታወሩት። ውሸት ማውራት ደግሞ ምንም አያቅተንም። ማውራት ካስፈለገ ውሸት ያለ ስም መስጠትም ይቻላል። ባይዘው ያልተደረገ ነገር ማውራት። እናንተ እንደዛ ነው የምታረጉት። እቺ እናት ምንም ያላደረገችውን ነገር ስትወነጅሏት ተባብራችሁ ማለት ቁጭ ብላችሁ ላይቭ ላይ ስትሰድቧት ነበር። ታስጠላላችሁ በጣም። የዚህች እናት ደም ይታዘባችሁ፣ ይደርስባችኋል ደግሞ ዩልሲ ደግሞ ድሮ በሰማይ ነበር፣ አሁን በምድር ነው የሚመጣው። በሆነ ነገርሽ ይመጣብሻል። ህሊናችሁ ንጹህ አድርጉ። የእውነት ነው የምላችሁ። እኔ ከህሊናዬ ንጹህ መሆን ነው የምፈልገው። ማስመሰል፣ ውሸት ምናምን አልፈልግም። ምን ያደርግልኛል? እዚህ ጋር መልክ ሰርቼ ድራማ ሰርቼ ብሄድ እኮ ህሊናዬስ እንዴ ነገ በዚህ ነገር ላይ የሆነ ነገር ቢፈጠር ምንድነው የምሆነው? ጥፋተኛ ነኝ እኮ ስም ይነሳል። ህሊናችሁ ማታስቡ በጣም ደደቦች ናችሁ። ደደቦች በቃ በሞቷ ላይ ልትሳለቁ የምትሞክሩ
አይ እሱ እኮ እንዲህ ስላረገች እኮ ነው ተሰድባት ነበር ብላችሁ የምትናገሩ ልጆቻችሁን እናንተ አትሰድቡም? አትመቱም? አትቀጡም? እናት እኮ ስስ ናት እኮ እንደውም አትማታ። አባት ነው የሚጠፈጥፈው ሊያው አይሰማም። ውጭ ሀገርም ቢሆን አይሰማም። ወንጀል እስኪሆንበት ድረስ ነው የሚሰማው። ትዕግስት የለውም። ሴት ልጅ እንደውም በስሱ ነው የምትይዘውና ልጇን ሊያውም አሜሪካ ሀገር ያሳደገቻት ልጅ ህግ ታውቃለች እኮ ልጅቷ እኮ ትምህርት ቤት እኮ 911 መደወል እንዳለባት እኮ ትምህርት ቤት ያስተምሯታል። ታውቃለች። ይሄንን ህግ ሳታውቅ ማቹርድ የሆነች እናት ናት። ደግሞ ዝም ብላ እናትም አይደለች። በደንብ የምታውቅ ላይፍን በደንብ የምታውቅ ህይወትን በደንብ የምታውቅ ህግን በደንብ የምታውቅ ማናችሁም አታስተምሯትም። ግን እሷን ስትመክሯት የነበረው እናንተ ነበራችሁ። ከእናትየዋ በልጣችሁ ማለት ነው። ልጇን ቀጥፋችሁ ለዚህ ደረጃ ያደረሳችኋት። አታዋጣችሁም። ደግሞ ልጅቷም ደግሞ የሆነ ሰዓት ላይ የሆነ ነገር ሆኖ እድሜ ስጠን ብቻ እዚሁ አረ ቲክታክ ላይ ያለ እናያለን። ሌላ ደግሞ ነገር እኔ እንደውም ከዚህ በፊት ልጅቷን አትናገር ሐሳብ ያለው ሱፋሪ እሺ ሰለቾች ኩይን እሺ ማን ያወራ ማን ነው ትለኛ ሐሳብ ልስጥ ሉሌ እሺ ቀጥይ ሌላ ሰው አንቺ ልጅ ቀጥይ አመሰግናለሁ ሉሌ በጣም ኦኬ በጣም የኬስ ከቨሬጅ እየተሰጠው ስላልሆነ በጣም ልናመሰግን ፈልጋለሁ። አንተ ቤት ከፍተህ ይህንን ሐሳብ ልትጋፈጥ እዚህ ጋር ስለተቀመጥክ ማለት ነው። ሰም ሪዝን በጣም በሚያሳዝን ሁኔታ ይሄ ሐሳብ ትልቅ ፔጆች ላይ እንዳይነገር በጣም የተከለከለ እስከሚመስል ድረስ በሚያስፈራ ሁኔታ ቲናን የሚያነሳ ትልቅ ፔጅ የለም። ግማሹ በገንዘብ ይዘውታል፣ ግማሹ ጠባቂ በጣም ነገሮችን ኤክስፖዝ በማድረግ በማጋለጥ የሚታወቁ ፔጆች ላይ ስንከታተል ነበረ። ትናንትና ከታች ከግራ ከቀኝ የሆነ ጠባቂ በሚመስሉ ሰዎች ተከበው ይሄ ሐሳብ እንዳይነካ አይነት በመከላከል ተከበው ተቀምጠው አይተናቸዋል። ዋይ ለምንድነው በዚህ መጠን የቲና ሐሳብ እንዳይነሳ ሳንጀምረው አይሰለቻችሁም ወይ የምትሉ? አልጀመርነውም እኮ ምንም አልተጀመረም። ግን ረጅም ሰዓትና በጣም ብዙ ቀኖች እንደተወራበት ኬስ አይሰለቻችሁም ትሉናላችሁ። መቼ ተጀምሮ ማን አውርቶት? ይቺ ሴትዮ ትናገረው የነበረው ነገር ሪካርዶቿን ማን አውጥቶ እንዲህ ትል ነበር እንደዛ ትል ነበረ ይሄ ነገር እንዴት ነው ብሎ ማጠይቁ? ጠያቂ እኮ አታለች እኮ ቲና በሚያሳዝን ሁኔታ። እንዴት ሞተች እንዴ? ለቅሶ ቤት እኮ ሰው ስትሄዱ አሞት ነበረ ምን ሆኖ ነው ድንገተኛ ነው ይጠይቃል እኮ። እናንተ ልክ ይህን ጥያቄ ስንጠይቅ ዘላችሁ ሰው ቤት እየገባችሁ ማለት ነው ሰውን ሌብል እያደረጋችሁ ልታሸማቀቁ ትሞክራላችሁ። ቲና እንዴት ሞተች ብሎ ሰው ሲጠይቅ ይሄ ናቹራል ኬዝ ነው ወይስ አይደለም? ምንድነው የተፈጠረው ብለን ስንጠይቅ እንዲህ ብለን የጠየቅንበት ምክንያት ቲና ያስፈራሩኛል ስላለች ነው። እንደነዚህ አይነት ድምጾችን ኢግኖር አናደርግ። የሆነ ሰው ያስፈራሩኛል ብሎ 6 ወርም ይቆይ 1 ሳምንትም ይቆይ ሞተ ከተባለ እንጠይቃለን። what happened ብለን እንጠይቃለን። ለምን? ያ ሰው ወጥቶ ያስፈራሩኛል ብሎ ስላለ ማለት ነው። ሄደን ወጥታ የሚያስፈራሩኝ እኮ ሰዎች አሉ እኮ ስትል እኮ ለምንድን ነው የምታስፈራሯት ይችን ሰው ብለን እኮ እኛ ለሄለን እኮ ፍትህ ጠይቀናል እኮ። ጥፋት ከጠፋች ህግ ፊት ትቅረብና ህግ ይፍረድባት። ሰዎች ግን እንዳታስፈራሯት። መኪና ውስጥ ተሸማቃ ፊትና ኋላዋን እያየች ስትቀመጥ አይተናታል። እየተከታተልናት ነው። ያን ስለተናገረች ነገ የሆነ ነገር ይችላል ለቢፈጠር እንጠይቃቸዋለን። ምን ተፈጥሮ ጠፋች ብለን እንጠይቃቸዋለን። እንደነዚህ አይነት ድምጾችን ኢግኖር ልናደርግ አንችልም። ሰዎች ያስፈራሩኛል፣ ሰዎች የሚከታተሉኝ ይመስለኛል፣ እንገልሻለን እየተባልኩ ነው እየተባለ ድንገት ያ ሰው ሞተ ብላችሁ ስትሉ እንዴት ሞተ ብለን እንጠይቃለን። ይሄ ድምጽ የሚያስፈራችሁ ሰዎች ማን ናችሁ? እነማን ናችሁ? ይሄ ድምጽ የሚያስፈራችሁ ሰዎች ትልልቅ ሚዲያዎች እንዴት ነው በዚህ በቲና ዙሪያ ያስፈራሩኛል ብላ ድንገት ሞተሽ በተባለች ቲና ዙሪያ አፋችሁ የተለጎመበት ምክንያት what's the reason behind it? ምንድነው ምክንያታችሁ? እህታችን ምን ሆነች ብላችሁ የማትጠይቁት ምን ሆናችሁ ነው?
ይህን ነገር በደንብ አንደርላይን አድርገን እናሰምርበት እንፈልጋለን። የቲና ድምፅ ነው የረበሻቸው አይደለ? አንድ የእሷ ድምፅ ልጄን ተው፣ ልጄን ልቀቁ። የምትናገር የነበረው ስለ አንድ ግለሰብ አልነበረም። የብዙ ቁጥር ድምፅ፣ የብዙ ቁጥር ሰዎችን ልጆቼ ትላለች። በሰዎች በመጥፎ ሰዎች በመጥፎ ሰው አይደለም የምትለው፣ በመጥፎ ሰዎች ተከባለች። ይሄ ፍቅር የፍቅር ግንኙነት አይደለም። የፍቅር ግንኙነት ሊሆን የሚችለው በአንድ ሰውና በአንድ ሴትና በአንድ ወንድ ወይ በፈለጋችሁት አንድና አንድ ነው የሚሆነው፣ አንድና አንድ። እናትየው ግን ፖይንታው ስታደርግ የነበረው ሰዎች፣ እናንተ ሰዎች ማን ናችሁ? ይችን ልጅ የከበባችሁ ሰዎች ማን ናችሁ ነው። ይሄ የፍቅር ግንኙነት ሊሆን አይችልም። ይሄ አፈና ነው። ይሄ ኪድናፕ ነው እንጂ ፍቅር ግንኙነት ከሆነ ያሳምናታል፣ ታሳምነዋለች። የሚተማመኑ ከሆነ ይቀጥላሉ። ግን ዙሪያ ከባችሁ ሹራብ ትጎትቱ የነበራችሁ፣ እግር ትጠልፉ የነበራችሁ፣ አፍ ታዘጉ የነበራችሁ፣ እጅ ትይዙ የነበራችሁ እናንተ ግሩፖች አሁን የት ናችሁ? ስትጎትቱ የነበረ ልቀቁ ስትል የነበረው እናንተን ሰርክል ሰርታችሁ ልጅቷን ስትጎትቱ የነበራችሁትን ነው። የብዙ ቁጥር ናችሁ፣ አንድ አይደለም፣ ብዙ ቁጥር ናችሁ። ይሄ ፍቅር ግንኙነት ሊሆን በፍጹም ፍቅር ነው ብላችሁ ነው ተዋደው ነው 1 ዓመቷ ነው የራሷ ውሳኔ ነው። ቀጥላም ያለችው ነገር አለ። አንድ እናትየው አትወዳትም፣ የጻፍከውን አንብቤያለሁ፣ ልጄን እንደማትወድ ጽፈሃል ብላለች። እናቷ አትወሽጣ እንዴ? ይሄ የሚባለው ልጅ እኮ is good looking እኮ በጣም የሚያምር እኮ ወጣት ልጅ ነው፣ ሴት ልጅ አለ። እውነቴን ነው የምላችሁ። ልጁ ሌላ አይነት ጣጣ ውስጥ የሌለ ሰው ቢሆን አም ሀፕሊ ልጄ ይህን ልጅ እንድታገባ ይፈልጋል። ያምራል እኮ ልጅ። ሴትዮዋ ምን ብታይ ነው ኖ ልጅ የተከበበችው በመጥፎ ሰዎች እጅ ላይ ነው ልጅ ወደቀች ያለችው። ልጅ ልቀቁ ነበር ስትገኝ ነው። ዘርጋ እንዳትወስዱት በፍጹም። የዘር ጉዳይ አይደለም። ሴትዮዋ ዘር ብላ ኖ በኢትዮጵያዊነት ነው ልጅቷን ያሳደገቻት። ልጅቷም ወታ የብሔር ብሔረሰቦችን ዘፈን ይዛ ስትጨፍር የትግራይን ትጨፍራለች፣ አማራን ትጨፍራለች፣ የጉራጌን ትጨፍራለች፣ የኦሮሞ ትጨፍራለች። በኢትዮጵያ ሜንታል ሴት ነው ያሳደገቻት። ይሄ ያደገችበት ቤት ነው እንዲህ አይነት ቅርጽ ይዛ እንድትወጥ ያደረገቻት። ይሄ የቲና ውጤት ነው። ቲና እንደዚህ አይነት የአንድ ዘር ጥላቻ የላትም፣ ግን ልጅቷን የሆነ ነገር እንድትል አስብላችኋታል። ለዛም ቲና የተናገረችው ነገር አለ። ያስፈራሯታል ልጄን። ከልጁ ጋር በነበራት የፍቅር ግንኙነት ጊዜ ከልጁ ጋር ያደረጉትን አንዳንድ ነገሮችን እየላኩ ይሄን ካላልሽ ይሄን ካልሆንሽ እያሉ ያስፈራሯታል። ይሄ እንዴት ነው ፍቅር ሊሆን የሚችለው? አንቺ ባል ስላል እንተሽ ነው። ምን ማለት ነው ቅናት? በምንድን ነው አሁን የምናገረው ነገር የሚቀናበት ነገር ነው? ኬዋስ እኮ እያወራን ነው። ስለ ኬዋስ፣ ስለ ቀውስ፣ ስለ አስቀያሚ ነገር እያወራን በዚህ በሚመስል አስቀያሚ ታሪክ የሚቀና ሰው ማን ነው? ማቀና ሰው ማን ነው? በዚህ ታሪክ የሚቀና ሰው ማን ነው? ግን አይናችን ስር ግፍ ተፈጽሟል። አይናችን ስር አንፌር የሆነ ነገር ተካሂዷል። አይናችን ስር ትክክል አይደለም እያለን የተደረገው ነገር ልክ አይደለም። እቺ ሴት ሚዲያው እቺን ሴት ትሪት ያደረገበት ምክንያት ትክክል አይደለም እያለን ቲና ትሪት የተደረገችበት መንገድ ሮንግ ነው። ስሟን ያለ ስም ሰጥታችኋታል። ዘረኛ አይደለችም። ፒውር ኢትዮጵያዊ ናት። አይደለችም። ሲጀመር እንዲህ የምትሏት እንደው እልል ያላችሁ ዘረኞች ናችሁ። እልል በቃ የተባለላችሁ ዘረኞች ብድግ ብላችሁ ዘረኛ ናት። በጣም የምታሳፍሩት እዛችሁ ነው ኮንትራዲክት የምታደርጉት። ሺዝ ናት ግን ስም ሰጣችኋታል። ልጇ መታ የሆነ ነገር እንድትል አስብላችኋታል። ያ ሁሉ ቤዚ ስትናገር የነበረው ይሄ ማን የሚባል ልጅ ጅቦ ሲናገር የነበረውንም ሬከርድ ሰምቻለሁ። ሉል አነፍንፈ እሱንም እንድታሰማልኝ ይፈልጋሉ ሲል የነበረው እንድትያያዝ የተፈለገችው ዴዚ ሆን ብላችሁ ከእናቷ ጋር እንድትላጠር አደርጉ ነበር። መሀል ላይ ልጁ ሊገባ ሲል
ጅቦ በትግረኛ ያስቆመው ነበር። እሱ ቪዲዮስ አቋርጧል። ሰምታችሁት ከሆነ እዛ ጋር እሱን ራሱ ልታሰማ ይገባል። ሰው መስማት አለበት። እዛ ጋር ሲል የነበረው ለስትራቴጂያችን ጥሩ ስላልሆነ አንተ ዝም በል፣ ልጅቷ ራሷ ትናገር እያለ ሲናገር ማለት ነው። ይፈለግ ነበር ዴዚ እናቷን በዛ መጠን ፌስ እንድታረግ እንድትላተም ከእናቷ ጋር እንድትጋጭ ይፈለግ ነበር። እናንተ ከደሙ ንጹህ ነኝ ብላችሁ ለመቆም ዴዚ ታደርገው የነበረው ነገር በሙሉ ብላክሜል ተደርጋ ነው። እርቃን ስጋዋን እርቃን ፒክቸሮቿን ይዞባት ነው ተይዞባት ነው። ካላደረግሽ ይሄን ካልሰራሽ ብላችሁ አንገቷ ላይ እንደ ውሻ ሰንሰለት አስራችሁ ከተወሰነ ርቀት በላይ እንዳትንቀሳቀስ አድርጋችኋት ነው። ይሄን መቼም አንድ ቲና ስትናገር ሰሚያታ አይደል? ዛሬ 300 ሰው የቲናን ድምጽ ይጮሃል። 300 400 500 እየሆነን እንጮህባቸዋለን። አንዷ ስትጮህ አስቸግራችሁ አንዷን አስወገዳችሁ አይደል? ስንታችንን አስወግዳችሁ እንደምትችሉ እንግዲህ እናያለን። ስንቶቻችንን ልታስወግዱ ነው? ስንቶቻችንን? ሴትዮዋ ስትናገር የነበረው ልጄ በመጥፎ ሰዎች እጅ ወድቃለች። አላማዬ ፍላጎቴ ልጄን ማዳን ነው። እኔ ችግር የለብኝም ነበረ። ልጄ በጥሩ ሰው እጅ ወድቃ ቢሆን ኖሮ የዘር ጉዳይ አልነበረም፣ ችግር የለብኝም ነበረ። ግን የወደቀችበት እጅ መጥፎ ሰዎች እጅ ላይ ነው ልጄ የወደቀችው። ልጄን ማዳን ፈልጋለሁ ብላ ነበር ስትጮህ የነበረው። አለመታደል ሆኖ ትጮህበት የነበረው ራሱ ቤት ሳድ የምትጮህበት የቆመችበት ራሱ መሬቱ እንዲህ ብላ የምትጮህበት ራሱ መሬት እዚሁ አንድ ካምፕ ውስጥ ያሉ ሰዎች ቤት ነበረ። ይሄ ነበር አሳዛኝ ታሪኩ። ድምጿ እንዳይወጣና ብዙ ሰው እንዳይነሳ ቆማ የምታወራበት እንኳን መሬት የዛው ካምፕ አንድ አባሎች አንድ ግሩፖች ቤት ነበር። ተስፋ ነበር ያስቆረጥናት። ተከታትለናት ቤት ከፍተን እንደዚህ የዚች ሴትዮ ጥያቄ ምንድነው ብለን አይዊሽ ይዘናት በመጣን ኖሮ እንዲህ አይነት ቤት ከፍተን ኢንተርቪው ባደረግናት ኖሮ ብትነግረን ኖሮ ኢና በጣም ብዙ ነገር ታውቃለች። ኢናን ነፍሷን ያሳጣት ብዙ ማውቋ ነው። ሺ ነው ሰላት በጣም ብዙ ነገር ታውቃለች። ስላወቀች ነው ያስወገዳችኋት። ሴትዮዋ ስላወቀች። አንዳንዴ በጣም ብዙ ስታውቁ ስጋት ስለምትሆኑ ትወገዳላችሁ። ይሄን የሆነባት ቲና ላይ ዛሬ ሌሎች የቲናን ቦታ ለመተካት የዴዚ እናት የሚያጫውታችሁ ሰዎች ግን አፍሩ የዴዚ እናት ልትሆኑ መጣችሁ። እናት ነን ብላችሁ ማለት ነው። አዋላጅ ምን ልትሆኑ ነው እናንተ? ከዚህ በኋላ ዴዚን ሊድ የምታረጓት ዳፍ የምትሆናችሁ ልጅ ፈጠራችሁ ማለት ነው። እናንተን እያየናችሁ ያለው ይሄ ነው። ከዛ ሌብል ታረጋላችሁ። እንደዚህ አይነት እናቶች ስለ ዴዚ የመናገር መብት የላችሁ። የዴዚን ጉዳይ የመናገር ሙሉ መብት ያለኝ እኔ ነኝ። ኧረ እባክሽ አንቺ ነሽ እናቷን በልተሽ አንቺ እናት ሆነሽ እናት ተክተሽ ቆመሽ አንቺ ነሽ የዴዚ እናት ሆነሽ መናገር የምትችይው። እውነት አንቺ ሞራል አለሽ ስለ ዴዚ የመናገር? ዴዚን ፕሮቴክት ታረጋለች ይቺ ልጅ በቃ ተጠብቃታለች ብሎ የሚያምንሽ ኢትዮጵያዊ እውነት አለ? ካሁን በኋላ አለ? ነው አናምናችሁም። ዛሬም ወተን እንደዚህ ምንጮኸው ምን ይፈጠር ምን እጃችሁ ላይ ሌላ ነፍስ አለች። የዴዚ ጉዳይ ስለሚያሳስበን ዛሬም ወተን ስለ እናቷ ምንጮኸው ያንን ጩኸት ነው። ይቺ ልጅ አደገኛ ሰዎች እጅ ውስጥ ነው ያለችው። የዛች ምስኪን ጩኸት ነው እኛ ዛሬም የምንጮኸው። ዴዚ በአደገኞች ሰዎች እጅ ስር ነው ያለችው። እንደፈለጋችሁ አድርጋችሁ ተንትኑት። የዛች ምስኪን ጩኸት ዛሬ እኔ ምጧለሁ።
እጮሃለሁ፣ የቲናን ጩኸት እጮሃለሁ። ዴዚ ባደገኛ ሰዎች እጅ ውስጥ ነው ያለች። ልቀቁ ልጅቷን። ይሄ ፍቅር አይደለም፣ በፍጹም ልጅቷ ፍቅር ውስጥ አይደለም ያለች። ልጅቷን አግታችኋል። ልጅቷን ራቁት ፒክቸሮቿን ይዛችሁ እያስፈራራችኋት ነው። ዛሬ የቲናን ጩኸት እንጮሃለን እኛ። ፍትህ እንጠይቃለን። በቅርቡ ቪዲዮ ላይ ነይና ውጪ ስትባል ነው አም ስኬርድ። ለምንድን ነው ዴዚ ስኬርድ የምታደርገው? ዋይ ሺ ስኬርድ? what is going on? ለምንድን ነው ቪዲዮ ላይ የማትመጣው? እንደገና ተመልሳችሁ ደግሞ አሁን እሷን ዲመናይዝ ማድረግ ልትጀምሩ ነው። እሷ እንደዚህ እኮ ናት፣ እንደዚህ አይነት በሽታ አለባት እኮ፣ እንደዚህ ናት፣ ችግሩ እኮ የእሷ ናት፣ እናቷን እኮ አሳልፋ የሰጠችው እሷ ናት ብላችሁ ደግሞ ልጅቷን ደግሞ ላይ እንድንነሳ ጥረት እያደረጋችሁ ኖ። ዴዚ ወዳ አይደለም፣ ዴዚን አስገድዳችሁ ነው። ቃን ፎቶዋን ይዛችሁ ነው እናቷን የምታሰድቧት። ፎቶዎቿን ይዛችሁ ነው እናቷን ወታ በአደባባይ ዲስርስፔክት እንድታደርግ እያደረጋችኋት ያላችሁት። ወዳ አይደለም፣ ወዳ አይደለም። ይህን ነው ልናገር የምፈልገው። በጣም በጣም ጥሩ ፖይንት ነው ያነሳሽው። በጣም ህዝቡ ማወቅ አለበት ልጅቷ ያለችበትም ነገር። እኔ ስለ ልጅቷ ማውራት እንደው በዚህ ሰዓት አልፈልግም፣ ግን ከባድ ነገር ላይ እንዳለች ህዝቡ ማወቅ አለባት። እውነት ይሄ ፍቅር አይደለም፣ እውነት ፈልጋ አይደለም ያረገዘችው። በቃ የሆነ ሴራ አለ ውስጥ የሰራባት። ይሄን ደግሞ የምታውቀው እናትየዋ ናት። አውጥታለች በምትችለው መጠን። በእነሱን ተከባ ቢሆን እንዲህ ነፃ ሚዲያም አላገኘችም። የሚሰማት እሷን ዝም ብሎ የሚሰማት ሰው አላገኘችም። ሲያወራት የነበረው እነሱ ናቸው። ትልልቅ ሚዲያዎች አካፍሏቸዋል። እናቴ ትሙት ነው ማውራት። ሌላ ማናት ሊያ ትናንት ስትናገር ሰምታት ከሆነ እሷ ከተናገረች በኋላ ዲጂ ትንሽ ደግሞ ቆይ፣ ትንሽ ደግሞ ጠብቂ፣ ማናት ስሟ ሄለን ደግሞ ትመጣልሻለች። ያወራሉ ማለት ነው። ሄለን ቀጥላ ምን እንደምታወራ ሊያ ታውቃለች። ተነጋግረው ዮኒ ማኛና ሊያ ሰፖርት ይደራረጋሉ። አንድ ያደረጋ ይሄ የዘር አድርጋችሁ የምታሰቡ ነው አይደለም። ይኸውልሽ የእንትና መሪ ከዮኒ ማኛ ጋር እንኳን አዶንት ቲንክ ሶ በጣም የሚጠላሉ ናቸው። ከዚች እንትናን ግን የምትመራት ማን እንደሆነች ታውቂያለሽ? ይሄን ሁላ አሁን በባለፈው አጀንዳ አምጥታ ወርቁ አይተነው እንዲሰደብ ያደረገችው ይሄ የድሮ ቂማቸው አለ አይደለ? ይሄ የድሮ ቂማቸው መርዘነታቸው ምናምን ስለማይለቃቸው በማን በኩል መሰልሽ እሷ ጨዋ ስለምትጫወት ሁሉ ጊዜ አፏን ማር ቀብታ ስለምትመጣ እሷ አይደለም የምትናገረው። ለዚችኛዋ ያው የሚከፍሉትን ይከፍሉና ታሰድባለች። ገባሽ? እያንዳንዱን አጀንዳ የምትሰጣትኝ ኩይሊያ ናት። ዩቲዩባን የምትመራላት ማናት? ኩይሊያ ናት ከነባሏ። እንደዛማ ከነሱ ጋር የማይስማማውን ምናምንማ የጂጂኪያን አካውንት ያስዘጉት እነማን ይመስሉሻል? ኩይሊያ ናትኝ። ገብቶሻል? ስለዚህ አጀንዳ ሰጪ ህዝብን የምታባላ ህዝብ እንዲጠላላ የምታረግ በአንደበቷ እየነገረች ሳይሆን በጣፈጠ ባማረ ማርባር በሚል አፏ ነው የምትበላሽ። በጣም ዘንዶ ማለት ኩይሊያ ናት። ኩይሊያና ይሄ የከሰረ አንድ የጣሊያን የሚመስል ሰው አለ ኤድሞን የሚባል ሁለቱ የሚሰሩት ፖለቲካ ባይዘዌ በማር እያበሉ ነው። መርዛቸው ለኢትዮጵያ ህዝብ መርዛቸውን የሚረጩት የኢትዮጵያን ህዝብ በዚህ ልክ የሚያባሉትኝ እንደነዚህ አይነት ቆሻሻዎች ናቸው። ስለዚህ ኩይሊያ ማለትኝ ይሄን ሁላ መርዝ የምትረጭ ህዝብን የምታበላላ ህዝብን የምታጠላላ ዛሬ ዴዚኒን ያለ እናት ያስቀረቻት ገንዘብ አዋታ ከኢትዮጵያ ትኬት ቆርጣ ያስበላቻት ኩይሊያ ትባላለች። ምናምን ቆይ ይጨረዛ ከማንም እኔ ቢጤ ለማኝ ጋር 24 ሰዓት 16 ሰዓት ቁጭ ብለው አፋቸውን ከሚከፍቱ ጋር የምን ቅናት ነው የምታወሪው? እናንተ በቃ እንደዚህ ናችሁ፣ አስመሳዮች ናችሁ እኮ ስላችሁ በትክክል እኮ ነው። የምን አባሽ ቅናት? እዛ 16 ሰዓት መንግስት ከሚቀልባት ዝፍ ዝሆን ጋር ነው የምቀናው። ህዝብን ከሚያባላ ነው የምቀናው።
ብቀናማ በቲና እናት ነበር ምቀናው። ልጇን በወግ በማረግ ያሳደገች ለዚህ ለቁም ነገር ብራንድ መኪና ገዝታ ለሰጠች ማንነቷን ሳታስረሳ ኢትዮጵያዊነቷን ሳታስረሳ ላሳደገች እናት ነበር ምቀናው። ሲንግል ማም ሆና 2 ስራ እሷን ገላ ልጇን ያዳነች እሷን ገላ ልጇ ዛሬ እንድታይ ላደረገች እናት ነው ምቀናው። ብቀና በጣም ምቀናው እሷን ቢያረገኝ ተምራ እንዳልተማረች በማንም መሀይሞች ለተሰደበች ነው እምቀናው እኔ። ገባሽ እንጂ ለእንደነዚህ ዝብዝፎች ቁጭ ብለው ህዝብን ለሚያባሉ የሚያስቀኑ አይደለም፣ የሚያሳዝኑ ናቸው። ገብቶሻል? ዛሬ ያለ እናት አስቀራችኋት ተባብራችሁ። ዛሬም ደግሞ አሁን ለዚህ ያለበት የሆኑ ሰዎች ራሳቸው ማለት ነው። ቆይ አይደለም መታየት ያለበት አሁን እንደውም በጣም ለመሰለ ራሳቸው አሟሟቷን የሚነግሩን ራሳቸው አንዴ ዶክተር ነው አንዴ ልብ ህመም አለባት አንዴ እንደዚህ ያለባት የሚሉ ሰዎች ስለበዙ የዚችን ሴትዮ አሟሟት ቤተሰቦቿ ካላችሁ እዚህ ቁጭ ብላችሁ የምትሰሙ ካላችሁ የዚችን ሰው የዚች ልጅን አሟሟት ዶክተሮቹን በገንዘብ እንዳይገዙ ቶሎ ብላችሁ በደንብ አጥኑ። የዚህ ሴትዮ አሟሟት እኔ ዝም ብሎ አይመስለኝም። በፊት ያ የሰው ልጅ ገብቶ ይሞታል ምናምን ብዬ ነበር፣ ግን ካቀደችው አቀደ። እቺ ሴት በስነ ስርዓት ወጣ ከዚህ ሄዳ አገሯ ላይ ሬስቶራንት ልትከፍል ያሰበች ሴት ምን አድርጋችኋት ነው? ምን ሰጣችኋት ነው? አሁን እንደውም ወደዚህ ነው መዞር ያለበት እናንተ ቆሻሾች። ልክ ነሽ። እኔ ይሄንን አሁን የቤተሰብ አካል እህቶቿ ወንድሞቿ ታውቃላችሁ፣ ኢንኬዝ መታችሁ ወደ ካሜራ ፊት ተናገሩ። ትልልቅ ዩቲዩብ ያላችሁ ሰዎች ጋር ገብተ ሄዳችሁ ትናገራላችሁ እና አመቻችላችኋለን። እኔ በግሌ ይሄንን ነው የምሰራው፣ ምንም ስራ የለኝም ሌላ። በቃ ድምጿ መሰማት አለበት። አረመኔ መሆናቸው እነዚህ ሰዎች መታወቅ አለበት። ስማቸው እከሌ ተብሎ እኛን እናሳያታለን። አትሊስት ህዝቡ ይወቅ። እንዳንናገር ሁላ እኮ አውቀው የዘር ነገር ሳትጠራ ወደ ዘር ያስገቡሃል። እንዳትናገር ከነሱ የበለጠ የጠነቡ ዘረኞች ማለት ነው። እንዳትናገር ወደ ዘር ይወስዱሃል። ቀንተክ ነው ይሉሃል። አይበቃም ወይ አጀንዳው ይሉሃል። መች ተወራና ነው የሚያበቃው? እናንተ ልጅ ሴትዮዋን ስንት ጊዜ ነው ያብጠለጠላችኋት? ስንት ጊዜ ነው የሰደባችኋት? ዛሬማ ትላንትና እንደዚህ አይነት ሰው ቁጭ ብሎ ቢያወያይና ለዚህ ሴትዮ ድምጽ ቢሆን ኖሮ ዛሬ ራሷን እንዲከመሞት ራሷንም እንድትጠብቅ ትደረግ ነበረ። እንደ እናንተ እኮ ታስፈራራላችሁ እኮ ባላችሁበት ተቀምጣችሁ ቁጭ ብላችሁ ሰው የምታስፈራሩ ናችሁ። ምን አይነት እንትን እንዳላችሁ አናቅምኛ። ጋንጊስተሮች ናችሁ እንዴ! ህዝብን በጠበጣችሁ። እናንተ ወደፊት መታችሁ ልትታወቁ ይገባል። ህዝብ እንዲጠነቀቃችሁ መደረግ መቻል አለበት። አንለቃችሁም። አዎ እቺ እናት ማለት ነው በዚህ ነገር እንደዚህ መሆኑ አለመነገሩ ነው አሁን እያናደች። ያኔ ተሰብስበው በግሩፕ አፏን ሲያስይዟት የነበረው ስትናገር ድምጽ መናገር እንኳን አችልም ነበር። ስሜቷ በተቻላት አቅም ነው አፏን እየተያዘች ሲያወራ ነበር። ሽማግሌ ሆኖ የቀረቡት ሰዎች ራሱ ሲያሾፉ ነበር፣ ፍቅር ነው እያሉ ማለት ነው። የእናቷ ፔን አልገባቸውም። እናት ሆነው የእናትነት ፔን የማይገባቸው ናቸው። ልጅ ሴትዮዋን ስለ ዘር አታውቅ። አሜሪካ የኖረች ሰራተኛ ጊዜ የሚላ ፖለቲከኛ አይደለች። ወደ ዘር ወስዳችሁባት ጠምጠማችሁ። በጣም እኮ ማንም ያዳመጣት የለም እኮ እቺ ሴትዮ ብቻዋን በቃ ለፍልፋ ነው የሞተችው። ብቻዋን ለፍልፋ ተገፍታ በቃ በልጇ ተከፋች፣ በህብረተሰቡ ተገፋች። እንደ ህዝብ ነው የገፋናት እቺ ሴትዮ፣ አላዳመጥናትም። አሁን ደግሞ በመሞታ ላይ ደግሞ ትሳለቃላችሁ መታችሁ። ጥፋቷ ነው ትሰድባት ነበር ትደበድባት ነበር ትላለህ። ምን አገባህ አንተ? በሰው ልጅ ምን አገባህ? ወልዳ አመጣ ያሳደግክ አይመስልም? ተንከባክሎ ያሳደገው ሰው እናንተ ምን አገብቷችሁ? አሁን ትሳለቃ ገብቶ ነው ወይ ችኩይላ የሚሏት እኮ ገብቶ ነው ግን የምታወራው ትላለች። ገብቶ ትላለች። ሚሊዮን ህዝብ ያውቃል። ስለዚህ ሚሊዮን ህዝብ እኔ ስለማወቄ ነው የምጫነቀሽ። ብዙ ሰው ያውቃል። አዲስ አበባ አማርኛ በመጀመሪያ አስተካክለሽ ለመጻፊ አማርኛ ተማሪ። በመጀመሪያ አማርኛ እወቂ። ፊደሎችን በደንብ አድርገሽ ጻፊ። ደደብ ደናቁርት ከናንተ መሀይሞች ጋር እኮ ነው የምናወራው። ከናንተ አርባይም ላይ ይሉናል። አርባይም ላይ ነው የኛ ሜንታሊቲ ስለሚያውቁ ከአርባ በኋላ እኮ የዴዚ እናት ራሱ ብለው ትመጣ እኮ ማለት ነው። እናንተ ስንት ቀን ያለፈውን አሁን ምን ብላችሁ ቦታችሁ አምጥታችሁ ቁጭ ብላችሁ የምታለቅሱት እኮ ሊሉን እኮ ነው። 40 ደግሞ ቀን እኮ ብንጠብቅ ራሱ ማለት ነው
በትኩሱም አልተቻለም። በትኩሱም ሰው እኮ ለቅሶ ስትደርሱ እኮ ምን ሆነ ሞተ፣ ምንድን ነው ድንገተኛ ነው ታሞ ነው አደጋ ነው ሰው ይጠይቃል እኮ። ለቅሶኛ እኮ ይጠይቃል እኮ። ምንድን ነው ኃጢአቱ? ሰው ሲጠይቅ በምን ሞተች እንዴት ሞተች ሲል why are you panicking? ለምንድን ነው ፓኒክ የምታረጉት? ፒተር እንደዛ አላለችም ፒተርዬ። እኔ እነግርሃለሁ ወንድሜ፣ ይኸውልህ እንደዛ አይደለም ያለችው። ትግሬ አታገባም አላለችም። ልጄን እኔ እንደ ኢትዮጵያዊ አድርጌን ያሳደግኳትኝ እኔንም ማህበረሰቧንም እንድትረዳ ስለምፈልግኝ ከእንደዚህ አይነት በፖለቲካ ከተጨመላለቀ ሰው ከሚያስተምር ሰው ጋር ልጄ እንድትጋባ አልፈልግም ነው ያለችው እንጂ ጥሩ የሚያስብ ቢሆን ማንኛውንም እሷ ከነጫ ወልዳ የለ እንዴ ምንድነው የምትሉት? እንደዛ አላለችም ፒተርዬ። እነዚህ እዚህ ጋር የተቀመጡ አስመሳይ ሌቦች ስንት ዓመት ተዘብዝፈው ታውቃቸዋለህ ፒተር። ነኝ እናንተ መቼም እንተዋወቃለና ፒተር እንደዚህ አይነት ጥላቻ የለም ኔቨር እንዴ። እነዚህ ዝም ብለው ከየትም ለትግራይ ህዝብ እኮ ያልሆኑ እኮ ናቸው። ትላንት አናቃቸውም እንዴ? ትላንት እኮ የትግራይ ህዝብ ሲደበደብ እኮ እነሱ አሸሼ ገዳሜ ይሉ ነበር ከጂጂኪያ ጋር። ትክክል መደብደብ አለባቸው ሲሉ የነበሩ እኮ ናቸው። ምንድነው የምታወሩት? የሲቲዩን ስም የሚያጠፉት ሆን ብለው ነው የነበረው። እኔ አማራዋ ነኝ አብሬ ከጂጂ ዘቢሎ ጋር እኮ ድምጽ ስሆን የነበረው መገደል የለባቸውም ብዬ ማለት ነው። እናንተ ሁሉ ጊዜ ጥንብ የጠነባችሁ ዘረኞች ስለሆናችሁ በቃ ካለ እንደዚህ ልታስቡ አትችሉም። እናንተ ናችሁ የጠነባችሁ ዘረኞች፣ ህዝብን ያባላችሁ። ይሄን ህዝብ ለትግራይ ህዝብ አልጠቀማችሁትም። ምን አደረጋችሁለት? እስኪ አባላችሁት፣ አጋደላችሁት። እናንተ በውጭ ሆዳችሁን እየሞላችሁ አሳማ ሆናችሁ እየኖራችሁ ነው። የትግራይ ህዝብ ግን እናት ዋጋ እየከፈለች ነው፣ እያለቀሰች ነው። በዚህ ሰዓት ልጇን አሳጥታችሁ እጅ እግር አሳጥታችሁ እናንተ የ10 ልጆቿን አሳጥታችሁ እናንተ ናችሁ ዛሬም ለውጊያ ፑሽ ትሏታላችሁ። እናንተ በውጭ ተቀምጣችሁ ቆሻሾች እንዲህ ነው። አንድ ኦዲዮ ላሰማችሁ ሲዘባለል የነበረው ብዙ ጊዜ እኔና አንቺ አውርተናል። የዴዚ ናት። ቆይ ልንገርሽ፣ ብዙ ጊዜ እኔና አንቺ ተነጋግረናል፣ በውስጥ ፈትነዋል። ምንም አማራጭ መልስና ሰማሃለኝ። እውነትን የሱ ኖበል ምክንያቱም ቮይስን ሼር አድርጋለሁ ለፖሊስ ነው። Did you just text me half hour ago? ቮይስ ልካት አንጠለጥልሻል ብላል አላልክም? አንጠለጥልሻል አይደለም ሀቢባ ግን አንጠለጥልሻለሁ ይላል። ኦፍ ኮርስ ኖ እሱ ሌላ ነው። አሁን ቮይስ ልካልኝ አየህ ቮይስ ሰምተህ ወዘሮ ቲና ቮይስ አንጠለጥልሻል ብላል አላልክም? ኦኬ ቮይስን አሰሚ ሊከር ነው ቮይስ የሰው ነው ምንድን ነው ያቅታል? ቮይስን አሰሚ ወዘሮ ቲና ሌላ አላወራም። ቮይስን አሰሚ እሱ እሺ እዚህ ቅርታም ተቀበል የበዛው ያንታሰማቸው ያለች እንዳለ አሰማቸው። ኦኬ ኖ ኦኬ አደኛ ነገር ዲዚ ይቅርታ የምንጠይቀው ሰው የለም። እንዳትጠይቃታለች ራሷን ለዲዚ ይቅርታ ትጠይቃታለች። አንቺ ደግሞ 10 ጊዜ እናቷን ብትሆኚ የ21 ዓመት የቀጣሻትን ሰራሽን እያወጣሽ ይቅርታ ትጠይቃታለች። 21 ዓመት ሙሉ በድለሻታለች ልጅ 21 ዓመት ሙሉ ማለት ነው። ያንቺ ገበና ቢወጣ አንድ ፊልም ደግሞ 2-3 ፊልም ይወጣል። ገባሻ? እኔ ማውራት ስለማልፈልግ ነው። ተይ ብዙ ጊዜ ነግሬሻለሁ። ተይ ቤተሰቦቼን አትንኪ፣ እህቴን አትንኪያት፣ እኔን አትንኪ ብዙ ጊዜ ነግሬሻለሁ። እና 21 ዓመት ሙሉ ምን እንዳረግሻት በቪዲዮ አለ፣ ሌላው ቢቀር በድምፅ አለ። ኦኬ እኔ ዲዚ እናቷ ትቀርባታለች ቢሆን ምንም ነገር ማውራት የማልፈልገው የነበረው ገፋፍተሽ ግን እያወራሽ ነው። ረሳሽው እንደ ኢትዮጵያ ላይ በቀን 1 ጊዜ ምግብ ስትሰጫት ረሳሽው ይሄን ሁሉ ገበናሽን አሞራው ኦኬ አሞራው አሰሚኝ ችግር የለውም። እጂ እስማል አሞራ ሀደ ነገር ሰይካ ዲዚ ያኸት ዛሬ ዝግባህ አይዶ አያ ሲያስቆሙት ቅርሻቱን ሲያቀረሸት አስቆሙት።
ምግብ በአንድ ቀን ነው የምትሰጣት ይላል። ምን አይነት ጨካኛ መሀይም ወንድ አታግባ። ግን እውነት እግዚአብሔር መለመን ያለባችሁ መሀይም ወንድ እንዳይገጥማችሁ። መሀይም ወንድ ከገጠመክ አንተንም ቤተሰብህንም ማንንም አያከብርም። 4 ነጥብ። ከመሀይም ወንድ እንደው እግዚአብሔር ይጠብቃችሁ ነው የምላችሁ። እውነት የተማረ ምንም የሌለው ንጥፍ ያለ ሰው ያጋጥማችሁ። እውነት መሀይም የሚያዳምጣ እሱ ስላጣች ምን እንዳለ ሰማችሁት? ምን እንደሚለኝ መልስ ለመስጠትም አልፈለገች። ይሄ ኮመን ሴንስ እኮ ነው። ምን ብላ ነው እናት መልስ የምትሰጠው? በቀን ታበያታለች። 21 ዓመት በድያሻታለች። ይችን የመሰለች እሱ በስንት ረሃብና በስንት ጠኔ እዚህ አገር ላይ ተቀምጦ አሜሪካ የምትኖር ልጅ ስለ ማንነቱ አይደለም ስለ ራሷ እንትን አስተምረው የሚያሳድጋት አገር ላይ ተቀምጣ እስኪ ያስበሃል። አሜሪካ የሚያድግ ልጅ የኔ ጌታ ስለ ራሱ ምን ማድረግ እንዳለበት ገና ሀ ብሎ ዴኬር ሲገባ ነው ገባ። ስለ 911 የሚያስተምራቸው ገና ሀ ብለው ሲገቡ ነው። ሀ ብለው ትምህርት ቤት ሲገቡ አሜሪካ ያደገች ልጅ 21 ዓመታ ለወረቀት እድሜ ለወረቀት የአሜሪካ ወረቀት ብዙ ያሰኛል። የአሜሪካ ወረቀት ነው። መጥቶ ምግብ አሰጣትም ብሎ ፖለቲካ ሊሰራባት ይፈልጋል እናቷ ላይ ማለት ነው። በረሃብ ያደገ ሰው ሁሉ ባይዘው ስለ ረሃብ የሚያወራው አሜሪካ ያደገችን ልጅ አንድ ቀን አንቺ አልገባሽም። ይኸው ልጅቷን ጥንክርክር ተደርጎ ህዝብ ነገ እንዳይፈርድ ተደርጎ ለአሜሪካ ወረቀት ነው። ዴዚን ወዷት አይደለም። 1 ዓመት ይላል ደግሞ እንደነበር እንደሰማ እንደሚያውቅ ማለት ልክ አብሮ እንዳሳደገ መሀይም። ይሄንን ሰው ነው አትናገሯቸው የምትሉን። እንደዚህ አይነት ሰው ነው ፊት ለፊት ሆኖ ቁጭ ብሎ ጊፍት የሚሰበስቡ ለፍዳዳ። እንደዚህ አይነት በጣም አስፈሪ አደገኛ በሆኑ እጆች የወደቁ በጣም ሌሎችም ሰዎች አሉ። ለነሱም ድምጽ ልንሆናቸው ይገባል። በእነዚህ አይነት በጣም ከባድ አደገኛ በሆኑ ሰዎች እጅ ውስጥ ያሉ ሌሎችም አሉ። እንደ ዴዚ እጃቸው ስር የገቡ አሉ። እነሱንም እያየን ነው። የነሱም የነገ ከነገ ወዲያ ዕጣ ፈንታ ይሄ እንደሚሆን እናውቃለን። አሁን አይናችን ያለው ዴዚ ላይ ነው። ቀጥላችሁ ዴዚን ምን ልታረጓት ነው? ኤድመንድ ግን አንተ ትልቅ ሰው አይደል እንዴ? አሳፍረን በዚህ እድሜ ወጥተህ እንደዚህ እያላችሁ እሷንም እሱንም እየደገፋችሁ እየነቀፋችሁ የምታወሩ ሰዎች ቀንታችሁ ነው። ቢያንስ ኤጅ አፕሮፕሪየት እንኳን ወሬ ብታወራ ምን አለበት? ይሆን አሳማኝ። በዚህ እድሜ ካንተ የ6 ወር ህፃን ልጅ አይነት ንግግር ቁጭ ብለህ በዚህ እድሜ ታወራለህ እንዴ? ትልቅ ሰው አይደለ እንዴ? ቀንታችሁ ነው። ይሄ እኮ በጣም የህፃናቶች እኮ ወሬ እኮ ነው። እና አልቀና ምናምን እያለ የምታወራ አንደኛ ነምበር 1 አውሬ፣ ወጣቶችን ሪክሩት የምታደርግ የምታሰማራ ዋነኛ አውሬ ማለት ነው። አንተ መተህ ቅናት ነው ምናምን ብለህ ታወራለህ እንዴ? አይደብርህም? ትልቅ ሰው አይደለ እንዴ አንተ? እንደዚህ አይነት ፍቅር አለ እንዴ ባንተ ዓለም? እንደዚህ አይነት ፍቅር አለ እንዴ? ተሰብስባችሁ መታችሁ ግር ብላችሁ ልጅቷን አፍናችሁ ሆነ እርቃኗን ምናምን ይዛችሁ አስፈራርታችሁ ምናምን ትኬት ምናምን ገዝታችሁ አዋክባችሁ ምናምን እንዲህ አይነት ፍቅር አለ እንዴ? አይተን ሰምተን አናውቅም። እንዲህ አይነት ፍቅር የእናቷ ጩኸት የነበረ ፍቅር አይደለም። አይወዳትም፣ አስፈራርቷት ነው የያዘባት ፒክቸር አለ እናትየው እያለች የምትጮህ የነበረው ማለት ነው። ይሄ እንዳይወራ ነው አይደል? እንደዚህ አይነት ድረገጾችን በተቻላችሁ መጠን ሄዳችሁ መሬቱ ላይ እሳት መልቀቅ የምትፈልጉት አይቻልም። እናንተ የሆነ ቤቶችን ጠብቃችኋል። የተወሰኑ ቤቶችን ከታች ከጎን ምናምን ሆናችሁ ቁጭ ብላችሁ እያሽካካችሁ ልጅቷ ኤክስፖዝ እንዳታረጋችሁ በተቻላችሁ መጠን ቤቷን ሳትለቁ ልትጠብቁ ያንን ፔጅ በዛ ቤት በኩል ይሄ ሚስጥር እንዳይወጣ ልታረጉ ጥረት አድርጋችኋል። እግዚአብሔር ግን ሌላ በሮችን ያዘጋጃል። እንደዚህ አይነት ያሉ ሴቶች ምስኪን ድምፅ እንዲወጣ ማለት ነው። ልዑል በጣም ክሬዲት ሳልሰጥ ማለፍ አልፈልግም። እናንተ I give you big credit። እናንተ ሆዳሞች ማለት ናቸው። ሆዳም ላኩዮች፣ ለሆዳችሁ ነፍሳችሁን የሸጣችሁ ሰዎች ግን ማለት ነው ከፋባችኋለሁ እናንተ የዚች ምስኪን ደመ ከልብን ቢሆን አፋችሁን የለጎማችሁ አንበሳ ወረዳችሁ በውስጥ ገንዘብ የተቀባበላችሁ ግን እናንተ ላይ ተፋባችኋል። ሰው አይደላችሁም እናንተ።
ሰው አይደላችሁ። ነገ ያንተ ልጅ ሴት ልጅ ያንተ ወንድ ልጅ ሊሆን ይችላል ይሄ ጣፈንታ የሚደርስ የእናንተ ልጅ እንደዚህ ሀቃችሁ እሳት ውስጥ እንደዚህ መሬት ውስጥ ተቀብሮ ህልፈተ ህይወታችሁ ቢሆን በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ቲና ላይ የደረሰው ነገር ይሄ ነው። የቲና እውነት ተቀብሯል። መቀበር ብቻ አይደለም። ቲና ላይ እናንተ መታችሁ ጭቃ ላይ ለቀለቃችኋት። ጭቃ ፊቷን በሙሉ እንዳትታይ ሰው ሁሉ እንዲጸየፋት የእሷን ነገር ቆሞ እንዳዳምጥ ማለት ነው። እንትን ሁሉ ነው ዲመናይዝድ ያደረጋችሁ። ሲጀመር እናቶች ትቆነጥጣላችሁ፣ ታስርባላችሁ፣ ትጮዋላችሁ ምናምን። ከዚህ ቀደም ተወርቶ የማይታወቅ ሁሉ ወሬ ስለ እናቶች ተወርቷል። ለምን? የቲና ወሬ ማንም ሰው ሀ ብሎ አፉን እንዳይከፍት ማለት ነው። እናቶችን ሁሉ ነው ተነስታችሁ ዲመናይዝድ ያደረጋችሁት። እሱን ብቻ ትተሽታዩና የዛሬ አመት እኮ አይሞላም እኮ ሎዛ እኮ የአማራ ልጅ የ6 ወር ልጅ አንገቱን እንቅ አርጌ ነው የምገለው ያለችው። እንግዲህ ይኸው ከአማራ የተወለደውን እንግዲህ እንጠብቅሻለን፣ እናያለን። ያፍሹን የተመኘሽውን እንደምታደርጊ አንጠራጠርም። እነሱ በጉያችሁ አቅፋችሁ ድምጽ የሚሆነውን ሰው መናገር አይቻልም እንዴ? ቤት ከፍተው ቲና ብሎ አፉን የከፈተ ሰው በሙሉ ተሰብስበው ረገጡ፣ ከፉ፣ አሸማቀቁ፣ ሳቁባቸው። የሚሰማችሁ ግን አለ ወይ ነው? አንሰማችሁም። ዛሬ ቲና ብቻዋን ስትጮህ እንዳልሰማቸው ዛሬ በመቶዎችም ወተን የቲናን ጩኸት እንጮዋለን። ዴዚ አደገኛ የሰዎች እጅ ላይ ናት ያለችው። የእሷ ጩኸቴ ነበር። ይህን ጩኸት እንጮዋለን። አደገኛ እጅ ውስጥ ነው ያለችው ልጅቷ። እውነት አብዳ ነው የሚያስወጣት። ዛሬ ይህን ተናግረን አይደል? ነገ እግዚአብሔር አያድርግባት፣ እግዚአብሔር ይጠብቃት። ግን ነገ የምናየው ነው። ያለ እናት ቀርታ ብቻዋን እናት እንኳን ኖሯት አይዞሽ የሚላት እንዳይኖር አድርጋችሁ እንደዚህ እናቷ በህይወት እንዳትኖር ያደረጋችሁ። ነገ ደግሞ ልጅቷ እንግዲህ እናየዋለን የሆነ ነገር ሲደረግባት ወጣ እንደምታብድ ነው፣ ወይንም ነገ ራሷን የሆነ ነገር እንደምታደርግ ነው። አውጥተን መናገራችን አይቀርም። ልጅቷ ላይ እናቷን ጨርሳችኋታል፣ ገላችኋታል። ልጇን ደግሞ ምን እንደምታደርጓት ደግሞ ተከታተልን ለህዝብ እናሳውቃለን። ንብረትም አላት ተብሏል። እናትየው በጣም ኃይለኛ ንብረት አላት እየተባለ ነው። ሱቅ ልከፍት ነበር እኮ ሬስቶራንት ተብሏል እኮ ኦልሬዲ ከፍታ ልታረግ እኮ ነው ሄደች። አሜሪካ ላይ ኢትዮጵያ ላይ ንብረት አላት ተብሏልና ይሄ ነገር አሁን የሚወጣ ቆይተን የምንሰማቸው ነገሮች በጣም ከባድ ነው የሚሆኑት በጣም። ስለዚህ ዲዚ እግዚአብሔር ከእንደዚህ ምንድነው ከአንበሳ መንጋጋ እግዚአብሔር ፈልቅቆ ያውጣሽ። ከባቦች ናቸው እንጂ ቲና is the best mom። ቲና ማለት በልጅነቷ የልጇን ታለንት ያወቀች፣ የልጇን ታለንት ሰፖርት ያደረገች፣ ይሄ ሚዲያ ቢረዳት ብላ ወደ ሚዲያ ያመጣች፣ ልጇን ተንከባክባ ያሳደገች፣ ልጇ እንዴት ሶሻል ሚዲያ ላይ መጣ እንኳን ልትገጥማት ስትል ቆይ ዴዚዬ አንቺ ፍቅር ምናምን የሚሉት ነገር ውስጥ ሆነሽ ነው ቆይ ብላ ልጇን ደብቃ ከልጇ በላይ እሷ መጋፈጥ የወደደች፣ ይሄ ሁሉ ህዝብ እየጮህባት ጩኸቱ ያልገረማት፣ እኔ ሁሉ ህዝብ ለምን ይጮህብኛል እስከዚህ ድረስ ታግያለሁ የራስ ጉዳይ ብላ ያልተወች፣ ቢያበሻቅቷት ስሟን ቢያጠፉ ምግብ ከልካይናት ብትባል እንደዚህና እንደዛ አይነት እናት ናት ብትሏት ኖ ብላ እስከ መጨረሻ መሄድ እስካለባት ድረስ ሄዳ ልጇን ለማስለቀቅ የተሟሟተች ሂሮ ጀግና እናት ናት እንጂ እናንተ እንደምትሏት አይነት ከንቱ ሴት አይደለችም። ብቻዋን አፈር ከዲሜ በልታ እናት አባቶና ማነው ስሟ ዴዚን የመሰለች የምትገርም ወጣት ያፈራች ናት። ሎየር ልጅ ያላት ሲንግል ማም ናት። ሎየር ልጅ የሚያህል ደረጃ ላይ የፈጠረች ፕራውድ ማም ናት። እናንተ የምትሏት ሴት አይደለችም። እናንተ ከንቱዎች፣ እናንተ ነፍሰ በሎች፣ እናንተ ነፍሰ በላዎች ናችሁ። ወጣት የምትበሉ የወጣትን ሩጫ በአጭር የምታስቋርጡ፣ ወጣቶችን ከንቱ የምታደርጉ፣ ወጣቶችን ለማኝ ሳንቲም ለቃሚ የምታደርጉ ልቅምቅሞች እናንተ ናችሁ ከንቶች እንጂ እሷማ
ለልጇ she try to give her her best እስከ መጨረሻ ድረስ። እናንተ የምትሏት ሴት አይደለችም ቲና። ጀግና እናት ናት። ጀግና ምን ያደርጋል? አገኛችሁባት፣ በላችኋት። እዚህ ጋር ብልጠት አልተጠቀመችም። እንደዚህ አይነት አውሬዎች እንዳሉ እዚህ ሶሻል ሚዲያ ላይ በደንብ አልነገረቻትም ለልጅቷ። እዛ ጋር ነው የተቀደመችው ቲና። አውሬዎች እንዳላችሁ መረባችሁን በደንብ አድርገን እነማን እንደሆናችሁ እያየናችሁ ነው። ለሌሎች ወጣቶች እናነቃለን። እናንተ አውሬዎች ራሳቸውን እንዲጠብቁ አንተ እንጠብቃለን። ሲጀምር ከትግራይ የትግራይ ወጣቶችን ራሱ እንዳትነካ ነው አንተን የምንታገልክ። ሌላውን ትግራይ ወጣት የተባለ ራሱ ያንተን እጅ ከያዘ እሳት ውስጥ እንደዚህ አይነት ቆሻሻ ስራ ወጣቶች እንዲሰሩ እና ሞራ እንዲሰሩ ወጣቶችን ሪክሩት የምታረግ አንተ አውሬ ነህ። አንተ እንነግርሃለን። ይሄን አውሬ የምትመለምል ሌሎችን ሄደው እንደዚህ እየመለመሉ የወጣቶችን ህይወት ከንቱ የሚያደርጉ ሰዎችን የምትፈጥሩ እናንተ ናችሁ። የሆነ ስራ ወጣቶች እንዲሰሩ ይሄ ድምጽ ገና ይወጣል። ይሄ ድምጽ ገና ሚዲያውን እናጠዋዋለን ነው የምልህ። ገና ይሄ ነገር ዩቲዩብ ድረስ የሚሄድ አለበት። ዩቲዩበሮች በዚህ ላይ ቤተሰቦቻቸውን ሰብስበው መወራት አለበት። ኃጢአታቸው አልመልሳትም፣ ግን ቢያንስ ኃጢአታችሁ መታወቅ አለባት። እንዴት እንደሞተች ህዝብ ማወቅ አለበት። ከዛው ላይ የራሳችሁ ጉዳይ። በአንድ ሳምንቷ ራሷን መታመሟን ሳናቅ፣ ሆስፒታል መግባቷን ሳናቅ፣ ሜዲካል ትሪትመንት ላይ እንዳለች ሳናቅ ድንገት መታችሁ ሎኪ ማለት ነው። እግረ መንገድ የሆነ ነገር ተፈጥሯል። ምን የዴዚ እናት እኮ ሳትሞ ሎኪ። ይሄ ሁሉ በጥናት ነው የተደረገው። ቤት ተዘጋጅቶ ደመቅ ባለ ሁኔታ እንኳን ህልፈተ ሞቱ አልተነገረም። ነገር ሳይፈጠር አይቀርም። ምንድነው የተፈጠረው? እዚህ ዴዚ የምትባለዋ ልጅ ማናት? ዴዚ ማናት? እሷ ማናት? የሆነች ሴትዮ እንደዚህ ምናምን አረ ሳታልፍ አትቀርም። ወይ ሞተች እንዴ? ስታሳዝን። እሺ እንትና እንዴት ነህ? ከዛስ? አረ በእናትህ ቀጥሎ እስቲ ትናንትናውን ወሬ እንዲህ አይደል እንዴ? ቲና ኢንትሮ የቲና ሞት ኢንትሮዲውስ የተደረገው እኮ ሶሻል ሚዲያ ላይ እኮ በእንዲህ አይነት መንገድ ነው። ወይ ስታሳዝን። እሺ አባ ምንድን ነበር ያልከው ቅድም? እስቲ ቀጥሎ የቅድሙን ወሬ እንዲያርጋችሁ ነው አይደል? አለዋብሳችሁ አዚፍ ላይክ ነት ጀስት ኖባዲ። ያንን ሁሉ ትግል የምትታገል ሴት ምናምን እንደሆነ ወይ ዲኮ ብላ ትታገል ነበር፣ ዲኮ ብላ ነበር። እንደው ያኔ ስትወለት የነበረው ጉዳይ እንደው ምን ደረሰላት? ኖባዲ። ሼም ኦን ዩ ጋይስ። በተለይ ትልልቅ ሚዲያ ያላችሁ ሰዎች ታፍባችሁ፣ እናንተ ተፈውባችሁ። አምጥቼ ደግሞ ለምናባት አለው ካልክም ደግሞ እንናገርሃለን። ጥቁር በጥቁር ለብስ እዚህ ጋር ለለምንባት ነው ብለህ ሐዘንተኛ መስለ ገለ ሐዘንተኛ ሆነ ቁጭ የምትልም ከሆነ ደግሞ መተን እንናገራለን። ዝም አንደ ጨካኞች ናችሁ፣ ጨካኞች። ከዛ በኋላ እናንተ ብትጫንጩ ይሄ አካባቢ ያላችሁ ሰዎች ግሩፕ ፈጥራችሁ ቲምወርክ አድርጋችሁ የሰራችሁትን ደባ የምታወሩ መታችሁ ነኝ ብትናገረኝ ባትናገረኝ I don't care። ሞታለች፣ የለፋች እናትም ሞታለች። እኔ ምንም አታረጉኝም። ቀጠቅጣሉ ሁላችሁንም ማለት ነው። እዛ ላይ ተሳተፋችሁ በጠቅላላ እያንዳንዳችሁ። ከዚህ በኋላም ደግሞ ይቅርታ የምትሉም ሰዎችም አታስፈልጉንም። ምንም ይቅርታ የለም። ቻው በቃ አለፈ። የይቅርታ ጊዜያችሁ ድሮ ነበረ። እናትየዋን መስማት ብትሰማት ለአንድ ደቂቃ ብትሰማት እናትየዋን የሚረዳት እዛ ውስጥ ካላችሁት ውስጥ አንድ ሰው የሚረዳት ቢኖር ነው እናትየዋን አናጣት። ችግር የለውም። ልጅቷ ትሄድ እኮ መሄዱ አይደለም የእናትየዋ አይምሯ ላይ ያልሰራችሁ አትሊስት በግድብ ቢሆን ነገሮች ተጋፍጣ እንድትቀበል ማድረግ ነበረባችሁ። ስትቀለበ ስታረግ አብራ መኖር ነበረበት። ስታረግዝ አብራ መኖር ነበረበት። በፈቃደኝነት ነበር መሆን የነበረበት። እናንተ ግን እናትና ልጅን አራረቃችሁ። እናትየዋን በዛ ላይ ገፍታችሁ ሰድባችሁ አታውቅም ኬዟን። ይሄ የሴት ወሬ ነው ምናምን ትለኛለህ። ምን የሴት ወሬ ነው? ወንጀል እየሰራህ እዚህ ጋር ምን ሴት ነው? ምንድነው የሴት ወሬ ማለት ምንድነው? ወንጀል እኮ ነው። ሰው እኮ ነው የገደላችሁት። ስለምን ሴት ወሬ እንደምታወራ አላውቅ። አንዳንዱ እንደዛ ይለኛል። የሴት ወሬ ነው ይሄ ምናምን። ሴት ለሴት የምን ሴት ለሴት? እናንተ ለአንድ ወንድ አግዛችሁ አራት ለብሔራችሁ እንደሚፈልጉ ነው ልዑል እንዳሰማቸው እንድታቆም ስለሚፈልጉ እንደዚህ አይነት ወሬ እና ከሴት አንተ ከሴት አይደለ እንዴ መጣው? ሴት አይደለች እንዴ እናት? ሴት አይደለች እንዴ እህት? ደግ አደረገ እንዴ? ለወንድ ልጅ አግዘው አይደል እንዴ እነሱ የተባበሩት? አንተ ገዳይ ስላልሆንክ እኮ ነው።
ጥሩ ልብ ስላለህ እኮ ነው ዛሬ እንጂ ስራ ፈተክ እዚህ ጋር የምታወራው ለሌላ ብለህ አይደለም። እንደዚህ የሚሉት እንዳታወራ የሚፈልጉ ናቸው። እነዚህ 3 ቀን ሳይሞላት ለሷ አዝናችሁ ነው ወይ ምናምን የሚሉት እነዚህ የገደሏት ሰዎች ናቸው። ገባ? እንዳትሰማቸው። በጣም ባለጌዎች ናችሁ። ማንም አይሰማችሁም። ምንም ከዚህ እኔ ብትናገረኝም በጣም ሜክሴስ ማለት እኔ ምንም አትፈጥረብኝም። እናት ሞታለች፣ ሄዳለች፣ አንመልሳትም። እኔ እኮ እዚህ ጋር ስለፈልፍ አልመልሳትም። ምንም የምትፈጥርብኝ ነገር የለም። አትሊስት ህሊና ላለው ሰው ነው እየተናገረን ያለን። በቃ ማንን ነው የሚከተለው ማናቸው እነዚህ ሰዎች የሚለውን እንዲያውቅ ነው በደንብ። ከዚህ በኋላ ደግሞ እያንዳንዳችሁ እዚህ ጋር ሶሻል ሚዲያ ላይ ያመጣችሁ ድራማ የምትሰሩ ሰውን ቪክቲም በተሳሳተ መንገድ የምትወስዱ ሰዎች ሚሊዮን ፎሎወር ይልር አይ ዶንት ኬር አልሰማህም። ምንም ይኑርህ ምንም ሚሊዮነርም ሙሉ ሚሊዮን ፎሎወርም ይኖር ስህተት ከሰራ ስህተት ነው። ስህተት ማለት ካልች ስላልጀመረን ነው እዚህ ጋር እንደፈለጋችሁ የምትበሻቀጡት። ቲም ወርክ ሆናችሁ እናንተ እርስ በራሳችሁ ጌም ስለምትጫወቱ ትሸፋፈናላችሁ፣ ትደባበቃላችሁ፣ ሚስጥር ታጠፋላችሁ፣ ሐሳብ ትዘፍቃላችሁ። ቤት ከፍታችሁ ቁጭ ብሎ ሰው ስለሚያያችሁ ማንንም እቺ ልጅ እኮ እቺ ሴትዮ እዚህ ጋር አብጥተን ሐሳቧን ሙሉ ሰተና ጊዜ በሐሳቧ ብትነፍስ እኮ ሰሚ ሰው ያይሰማት ነበር፣ ችግሩ አይገባ ነበር። ግን አፋፏን እያላችሁ እንዲሉ ልማዳችሁ ደግሞ ቲም ወርክ ታርጋላችሁ። አፋፍ በሞተ ሰው ደግሞ መታችሁ ትሳለቃላችሁ። እሷ እንዲነግበር አርጋ ነበር። ጥሩ አይደለም፣ እንደዚህ ኃጢያት ነው። የምር ልጅ አላችሁ አይደል እንዴ? አሁን ዮኒ ማኛ እውነቱን ልንገራችሁ አለ በቃ ትበድላት ትሰድባት ነበር። ተው እንጂ በጣም ታዝናለህ። እባክህ ልጅ አለ አይደል? አንተ አትቆጣ። ላይቭ ላይ እናቃለን እኮ መተው ሊረብሹ ሲትሉ ሲናገራቸው ልጆቹ ምንድነው ይሄ ልጅ እያለህ እንደዚህ አይነት አስተሳሰብ ማውራት በሞተ ሰው ላይ እንትን ማለት እንደው መፍረድ የነበረብን አይኖ ገበያችሁ እንዳይቀር ነው። እናንተ እርስ በራሳችሁ ትተያያላችሁ። በተረፈ ይቅርታ የምትሉ ማልቀሳችሁ ይቅርታ የምትሉ ህዝቡን እንነግሯል። ውሸታቸው ሌቦች ናቸው። ከልባቸው አይደለም ይቅርታም ቢሉ ምን ይጠቅመዋል? ለዚች እናት ምን አለ ያኔ ቢሰሟት ኖሮ። ኧረ ተራስጠና እንውጣ በእናትህ። ሁለቴን የመጣ ነው። እሺ ምን ነው ጣልቃ ትገባለህ? እሺ ቀጥል። እሺ እናት ተቃጥለህ ሞትክ እኮ ብቻ ነው እንደሚጠላት ይቃጠል። አሜን አሜን። እሺ እነዚህ ይቃጠሉ እንጂ እነዚህ ጭርጭር ይበሉ እባብ። እና እኔ የምልህ ምን መሰለህ፣ አሁን የሚዲያ የዛኔ ራሱ ሲጠሯት እናትየዋን ታስታውሳለህ? ነይ ብለው ሀቢባ ቤት ተሰብስበው የቀረች ጊዜ ሁላችንም ደስ ያለን ጊዜ እና እነሱም አሉበት። ለዚህ ገባህ አይደለ? ልጅ የወለደች ሴት ልጅ የወለደች ሁላ ኦኬ መማር አልወለደችም። ይቺ ግን ያችኛዋ ድኩኗ ወልዳለች። ለቢዝነስ ስትል ያ ሁሉ ስንት ሺህ ህዝብ እያየ ዴዚ ተጠርታ የዛኔ ማንም ሄ ያለ የለም። ገብቶሃል አይደለ? እንደውም ትንሽ የተሰማትን ማስታወሰው እዚህኛ ጋር ያለችው ማናት ሮማን ተሰማ ትንሽ በቃ ሼም ይዟት ገብታለች እንትኑ እንጂ ሁሉም እዚህ ጋር ይሄ ኮይን ለቃሚ ሁሉ የዛኔ አንድ ላይ ነው የሆነው። ገብቶሃል? ለምን ለጊፍት ነው ለብመሳ ነው። ይቺ ልጅ የሄደችበት መንገድ ሁላችንም ከመጀመሪያው ስንመለከተው እናትየዋ ቁጭ ብላ ናፈቅሽኝ እያላት እየፎገረ እየሳቀ ገና የሊቢያን ባህር አቋርጦ ዩሮፕ ላይ ገብቶ ራሱን የሊቢያ ላይ የተቀበለውን ስትረስ ያልጨረሰ ሰው ለትዳር ሬዲ አይደለም። ገብቶሃል? ሬዲ አይደለም። ሬዲ ሲሆን ነው ሰው መጀመሪያ ለትዳር የሚበቃው። አፋጥኖ አሁን ዴዚ ማርገዝ ምን ተይዞ ነው ጉዞ የሚረገዘው? አሁን ያስረገዛት በቃ ሄዳ አሁን ይመልሳታል። አሜሪካ ሄዳ ትወልዳለች። የአሜሪካን ሲቲዝን ያለው ልጅ አባት ነው፣ ይሄዳል አንድ ቀን። ያችን ነው የሚያፋጥነ ያለው። የገደሏት አሁን ደግሞ ያላትን ደግሞ ለመልቀም ይሮጣል። አንድ ደግሞ አለች አንድ ሌዝቢያን ሰካራም እዛ እንትን ላይ ቁጭ ብላ የምትለቅም የሷም አሁን እንትኗ ተቋርጧል። ስታሾፍ ነበር መቼ ለታ እንኳን እንደምታዋራት ቲናን እንደምታዋራት የዜድ የምትባለው ማለት ነው እንደምታወራት የነበረ እንዴ አዋራት አለው እኮ ሮማን ስታረዳት እውነት ነው ሞታለች ስትላት እንደምታዋራት ነው የሆነችው። ቲና ግን የምታዋራት አይመስለኝም። ኧረ ምን ቁጭ ብላ ሲሰርባት የነበረች ሴት ነው የምታወራት። እዚህ ሁሉ መንስኤ እሷ ናት። አደባባይ ባለጌ እባብ ቁጭ ብላ ይሄን ደግሞ ያደረገው ማነው? ህዝቡ ነው። መታ እግሯን ከፍታ እንደ ወንድ እየጠጣች መታ ስታሳቅንላት ብለው አጣበስኳቸው አፋቀርኳቸው እያለች እጇን እየመታች። ስለዚህ ህዝቡ ነው ለዚች ልጅ መንስኤ ያጠፋት ህዝብ ነው። የሚሰራውን አያውቅም። ወረት ነው
ያቺ መታ ዘይዛኔ ስታስቅ ኮይኗን ስትለቅም የምትተዳደረው በቲክታክ ኮይን ነው። ያንን ነገር ስታረግ ይችን ምስኪን ከእናቷ ጉያ ወጣች። እናትየዋን እግዚአብሔር ነፍሷን ይማረው። የምታደርገው ነገር በጣም አሪፍ ነው ብሮዬ። ትናንት መጥቼ ገብቼ ያው ታይም ስላልሰጣችሁኝ ጊዜ ነው የወጣሁት እና ድምጽ መሆን ለእንደዚህ ነገር ይገባታል እናትየዋ። እስከመጨረሻው ነው የምንሄደው። እስከመጨረሻው የአሟሟቷ ውጤት እንስማ። መስማታችን አይቀርም። መስማታችን መቼም የሚደበቅ ነገር የለም። እንደዛ አይነት ነገር ሲፈጸም የእሷን ስሜት የሚያውቁ በቅርብ ያሉ ቤተሰቦች ሚዲያ ላይ ወጥተው እንዲናገሩ ማድረግ ሁላ መቻል አለብን። ሚዲያ ላይ ወጥተው በቃ ችግሩ ያለችበት እቺ ልጅ አሁን ያለችበትም ጥሩ ነገር ላይ አይደለም። ያለችበትንም ነገር ወጥተው እንዲናገሩ በማስረጃ እና ለቤተሰቦቿ መንገር አለብን። ምንድነው ቦታ ላይ ናት? ይልካታል። አሜሪካን ነው እናቷ ሞተች። ማጋን የምትወልደው ባይፈጠር የሆነ ነገር ሊፈጠር። እነዚህ ጨካኞች ናቸው። ለእናት ያራሩ ሰው ለሷ ይራራሉ እንዴ? የሆነ ነገራቸው ካልተሳካ የሆነ ነገር ባይኖር ልጅቷን ራሱ እኮ እንትን ማድረጋቸው ቀላል አይደለም። ኪድናፕ አድርገው ሀሳብ እንዳሰጥ ሚዲያ ላይ እንዳትወጣ ምናምን ሊያፍኗት ይችላሉ። ይሄ እኮ ራሱ ልክ አይደለም እኮ። ተንከባክባ ያሳደገችን እናት አጥፍተው እነሱ እሷን አፍለው ሲሆኑ ህዝብ እያየናት ልጅቷ እዚሁ እያየናት ነው አይደል? የኖረችው ስትጣፋ ዝም ማለት አለብን? መናገር የለብን? ለእናቷ ስንል ራሱ ዝም ማለት የት ሄደች ልጅቷ ብለን እንናገራለን። የሆነ ነገር ሁላችንም እናገራለን። ወደፊት ምን አድርገው እንደሚያመጧት ታውቃለህ? ምን አገባችሁ በእኔ አስተያየት አትስጡ ሁሉ በይ ልትባል ትችላለች። ታውቃለህ? ነበር ሰንታው እንደዛ ነው ለመሰል እናቷን በዛ ልክ ያስተዳደባት ነገም ምን ብለው ወደፊት እንደሚያመጧት ታውቃለህ? ልክ ከፍታ ስትመጣ አይመለከታችሁም ስለእናቴ አታውሩ ልትላችሁ ትችላለች። በትክክል ምክንያቱም ልጅቷ አግታችኋት ነው እንጂ ፍቅር ውስጥ አይደለም። እገታ ውስጥ ናት ያለችው። የታገተ ሰው ደግሞ ምንም ነገር ሊያረግ ሊል ይችላል። ምን ፊቷ ደፍና እንደምታወራት እኔ በምን አባህልሃል? እናቷ የነገረችኝ ነገር አለች። ወደ አይደለም በፍቅር ግንኙነት ወቅት የተያዘባት ነገር አለ። በሱ እያስፈራሯት ነው። ፒሪየድ። ይሄንን ቃሏን እጠብቃለሁ። ምንም ዴዚ መታ ብትል አስፈራርታችኋል። የዛን ጊዜ እሷም ከሷ አፍ የሚወጣ ይመስላችኋል እንዴ እናንተ? እንደዛ እየተኮለታተፈች አንቺ ዱቄት ባላግብተሽ ምናምን እያለች ስትሳደብ የነበረ እውነት ከዴዚ ይመስላችኋል? እኔ ዴዚ የፈለገ ነገር ቢሆን ለደቂቃ እሷን ጀጅ አላደርግም። ለደቂቃ ለምን ይቺ ልጅ ባልገባት አማርኛ በግድ አማርኛ እንድትናገር እንድትሳደብ ያደረጓት እነሱ ናቸው። አሁንም ነገ ትመጣና ልጅቷን ተሳዳቢ ካላደረጓት በኔ ህይወት እናንተ አይመለከታችሁም ካላለች ይውል ሲጠብቁኝ እንደዚህ አድርገው ነው ይዟት። በትንም ዝም አለንም እኛ በትንም አላ እንደዚህ አስባላችኋት ብለን እንነግራቸዋለን ለሁሉም ማለት ነው። እንቀጥላለን። አሁን እንዳትጃጃሉ ነው እንደዚህ ተብሎ ዝም እንዳይባል። ልጅቷ በየድራማችን በእናትየው ላይ የሰራችሁ ድራማው ጭራሽ የአሜሪካ ያደገ ልጅ በጣም የዋሆች ናቸው። እግዚአብሔርን ነው የምልህ፣ በጣም የዋሆች እንደዚህ ስር ለስር ሄደው የሚሄዱ ልጆች አይደሉም በጭራሽ። ለራሳቸው ህይወታቸው አያውቁም እንጂ በጣም የዋሆች ናቸው። እንደኛ ተንኮለኞች አይደሉም። ልክ ነሽ። እንዴ ዝም አንልም። አይኖ ታስብሏታለች። አሁንማ ጭራሽ ብቻችሁን ናት። ብቻዋን እኮ ናት። ማንም የላትም፣ ወገን የላትም፣ ምን የላት። እንደፈለጋችሁ ነው የምትጫወቱባት። ይገባናል። አይኖ ወዳኔ ሄደችው። ምንም አማራጭ የለንም። ግን ለህዝብ ግን እንናገር። የምታረጉት እያንዳንዱን ነገር ለህዝብ እያመጣን እንናገር። ብታጠፏት ራሱ ማለት ነው የጠፋሽ ብለን እንናገራለን፣ እንጠይቃለን። እቺ ልጅ የት ሄደች? እናትየዋን አጠፋችሁ። ከዛ ልጅቷስ ምንድን ላይ ናት? ዝም ብላችሁ ሰው ኪራ እንዲህ በሐላል ኪድናፕ እኮ ነው ይሄ በሐላል በቃ ፊት ለፊት እያየን ሰው እየጠፋ ነው እንዴ? አሌክስ የሚባለው ልጅ ራሱ ሪክሩት ተደርጎ ነው ወስዳችሁ ያጣበቃችሁት። ቤዝዶ እናትየው ከምትለው አንፃር አልወዳትም ብለህ የጻፍከውን ጽሁፍ አንብቤዋለሁ። በቃ ልጁ እንደዚህ አይነት ስሜት ውስጥ ነው ያለው። ግን ሪክሩት የምታደርጓቸው ሰዎች አላችሁ፣ እንደዚህ አይነት ወጣቶችን የማይፈልጉትን ሰው ሄደው እንዲያገቡ የማይፈልገው ህይወት ውስጥ ተከታላችሁ። ከዛ በኋላ ጌም ልጫወት ብሎ ልጁ ሲቀመጥ አለ የተባለ ዩኒቨርስ አንበሳ በሆድ በገንዘብ አፉን ታዘጋዋለ። ይሄን ነው የምታደርጉት። ልጁም እኮ ለኔ ቪክቲም እኮ ነው፣ አዲስ ኬስ ማለት እኮ ነው። ታሰሩት እንደዚህ አይነት ቆሻሻ ስራ የምታሰሩት አላችሁ፣ ከጀርባው ከልጁ ጀርባ አላችሁ። ይሄን እናውቃለን። ስለዚህ ዴዚ
ሺዝ ቪክተም ናት። የፈለገችውን ነገር ብትል አንቀየማትም። አሁንም የዴዚ ህይወት ያሳስበናል። ነገ ከነገ ወዲያ የዴዚ ያጠለሻችሁ ብትመጡ ልትገላት ያሰባችሁ ሰዎች ናቸው የምታወሩት ብለን ነው የምናስበው ነው። ልክ ነሽ። አይ ምንም የምንሰማችሁ ጉዳይ ባይዘው እንደዚህ አይነት እንትን እያመጣችሁ የምታወሩ ሰዎች ማለት ነው። እንደዚህ አይነት አጀንዳ በቃ ያልሆነ በቃ ነገር አምጥታችሁ ስታወሩ ሚስጥራችሁ እናወራለን። እቺ ልጅ በጣም እቺ እናት በጣም ቲና እኔ በጣም ትብላኛለች። ዝም ማለታችሁ ዝም ያላችሁ እንትን ያላችሁ የተጫወታችሁ የተባለላቸው እኮ ነው። ስንት ጋዜጠኛ ምናምን እኮ ልምሽ አድርገው እኮ ያስቀመጡ እኮ ናቸው እኮ። ቀላል መሰሉ ኤድመንድ ምናምን የሚባል እኮ እኮ በጣም እኮ አደገኛ ወጣት ምናምን የሚመለምል ማለት እኮ ነው። መልምለው እንደዚህ የሰውን ህይወት ከንቱ አሁን እንኳን አታይም እንዴ? በጦርነቱ እናቋለን እሱ እኔ የሚናገሩ ነገር ሰው አልቆ ይሄ ሁላ ወጣት ረግፎ የትግራይ እናት እያነባች ባለችበት ታይም እኮ አሁን ጦርነት አንፈልግም ሲሉ እኮ እሪ ጦርነት መፈለግ አለባችሁ፣ ግቡ፣ ሙቱ የቀራችሁትም እንዲህ እኮ ነው እያሉ ያሉት እነዚህ ሰዎች። ለህዝቡ ምንም አይነት እንትን እንደሌላቸው የምታዩት የነሱ መተው አገሪቷን ካልተቆጣጠሩ እነዚህ ፖለቲከኞቹ ህዝቡ አሩን ይብላ። ትላንትናም ዋጋ አስከፈላችሁት፣ ዛሬም ዋጋ ልታስከፍሉት ነው ይሄንን ህዝብ ማለት ነው። ግቡና እናንተ እስኪ ታገሉ፣ እስኪ ሂዱ። የትግራይ እናት ልጆቿን እንዳጣች እጃቸውን እንዳጡ እግራቸውን እንዳጡ በሙሉ እስቲ እናንተም ሂዱና እስቲ ዋጋ ክፈሉ። እስቲ እጃችሁን እግራችሁን ሂዱና እስኪ ጡ። እናንተ ልጆቻችሁን ውሰዱና እስቲ ሂዱ አዋጉ። ህዝቡን ተፋቱት። ማስመሳዮች ፍቅር ምናምን እያላችሁ አትፎግሩን ነው ጫወታው። ባርም ላይ ፍቅር ምናምን የምትሉትን ቡልሽት እዛ ተውት። ፍቅር የሚባል ነገር የለም። በአደባባይ ኪድናፕ እያየ ፍቅር ትላላችሁ እንዴ? ጨካኞች ናቸው እንዴ? እና አንቺ ያፈቀረ ሰው እናትን እንዴት ይሰድባል? እስኪ ያፈቀረ ሰው የወደደ ሰው እንዴ በምንኛ እንደው የፈለገ እናት ትክክል ናት ነው የሚባለው። እኔ እንኳን ስሳሳት እኮ የኔ ባል የሆነ ወይም የኔ ቦይፍሬንድ የሆነ እኮ ታይ ካላለኝና ወደ ራሴ ካልመለሰኝ እንዴት ነው ያ ባል ሊሆን የሚችለው? እንዴ እናቴን ሰድቦ እንዴት ነው አቅፎኝ የሚተኛው? እኔ እናቴን አይደለም በዙሪያ ያለ ቤተሰቤን ቢናገር አስወር ሌላ ነገር ነው። እኔ ሳከብር ሲቀር እኮ ነው ቤተሰቤን የሚናገረው። እናቴን በተለይ እናቴ ለኔ ህይወት እኮ ነው እዚህ ጋር ነው እያልችኛ ባለማወቅም ይሄ አጓጉል እድሜ ላይ እኮ አንዳንድ ጊዜ ቤተሰብን አታዳምጥም እኮ። ሁላችንም እኮ ተሳስተናል። ዲዝኒ ትክክል ናት። ያደረገችው ነገር በሙሉ ለሷ ትክክል ነው። ምንም ውሸት የለውም። ገባ? ግን እነሱ የመጡበት መንገድ እናት የተሰደበችበት መንገድ ነው የደበረኝ እኔ እንጂ ሁለቱ መፋቀራቸው እንደ መብታቸው ነው። ኦፍ ኮርስ እድሜ ከደረሰ ማንንም አይዝም። ድሮ የምታውቂ ከሆነ ማለት ነው የሆነ ዴት የምታረጊው ሰው ቤተሰቡ ካልወደደሽ ቤተሰቡን ስታይ ማለት ነው እሱ የወሰዳት እናትን የተሳደበው ማለት ነው። እሱ ነገር እኮ ነው። ተናጋሪ የለንም ብሎ እኮ ነው ታውቂያለሽ። የሚዘባሉት ሶሻል ሚዲያ ተናጋሪ የሚያወራ የለም። በቃ ለብቻዋ ስላገኘኋት ሊያ ኩዊን ሊያ she tried to be a mom to Daisy እናቷን ሪል እናቷን ወደ ጎና አስወግዳ she tried to be her mom. She played like her mom. ስለሷ ጉዳይ ስለ ዴዚ ጉዳይ ያገባታል። ከዴዚ እናት በላይ የሷ የመብላት ያለመብላት ጉዳይ ያስጨንቃታል። ማንም ማግባት እንዳለባት ያስጨንቃታል። ከዚህ የተነሳ ትኬት ቆርጣ ምንም እሷ የምትፈልገውን ነገር አስባ ማለት ነው አስባ ለማኛ አርጋ ልጅቷን ለማስቀረት ማለት ነው። እሷ ተደብቃ ድስት ሙሉ አይደል እንዴ ሊያ ፍለፊት ወጣ ስለምትበላ ነው። ድስት ሙሉ እንደምትበላ እኮ ሁለት ዝሆን የዋጠች የምትመስል ሴትዮ አሁን ከሊያ ጋር ምን ያገል ሊያ ፍለፊት ነው የምትበላው። ይቺ ትቆጣለች። ሌሎች እናት ራሱ ወጣው በዚህ ጉዳይ ሲያወሩ
ሊያ ትቆጣለች። ሌሎች እናቶች ሲናገሩ ራሱ እነ ጂጂ ምናምን አናፍናገሩ የዚህ ነገር መብት ያለኝ የመናገር እኔ ነኝ ትላለች። ወንደፋ አዩ አንቺ ማነሽ? አሁን ልጅቷ ያለችበት ሁኔታ ታውቃላችሁ? ማለት እናትየዋ ከመሞቷ ከአንድ ቀን በፊት እንደውም ምግብ ራሱ ያወርግዝናው ነው ማናል አይደለ? ቤተሰብ ሊሞት ሲል የሆነ የሚሰማን ነገር አለ በእርግጥ እና እንደውም ምግብ አልበላ አላት ምናምን ፊቷ ትክክል አልነበረም ደጅ ማለት ነው። እና እንደውም ከውጭ ምግብ ዘዥ እያሏት አረ ምግብ አለ ብላ ሁላ አሳይታለች ማለት ነው ዴዚ። እና ከአንድ ቀን በፊት ሆቴል ነበረች እች ልጅ እና ማለት ይሄን አደጋ ራሱ ስትሰማ እንግዲህ ከአሌክስ ጋር ሄዳ ማለት ነው አሜሪካ ያለችው ሆቴል ውስጥ ነው ምናምን እና በዚህ ሰዓት ራሱ ምን ውስጥ ትሆናለች ብሎ ማሰብ ራሱ በጣም ከባድ ነው። በጣም ማለት ነው። አንደኛ ብቻዋን ናት፣ ሁለተኛ እናትየዋ ቤቷን ዘግታ ኢትዮጵያ ሄዳ ሞታለች። እንጃ እና ይቺ ልጅ ራሱ ያለችበት ሁኔታ የምታውቁ ሰዎች ካላችሁ አይ ቲንክ እሱ ጋር ነው ያለች ይመስለኛል። ምክንያቱም ሰዓቱ ልኩ ጨነቀኝ እያለች ነበረ ልዑል። በጣም በሚያሳዝን ሁኔታ ተጨነቁ፣ ተረበሽኩ፣ ምንድነው እርግዝና እንደዚህ ያደርጋሉ እያለች እኮ በየሰው ቤት እየገባች እየጠየቀች ነበር። እናት አይደለች? አያችሁ እናት የኔ እናት በጣም ተሳዝናለች። አሜሪካ ነው ያለችው። አሜሪካ ማን ጋር ነው ያለችው? ማን ጋር ሆና ነው? ብቻዋን ናት ማለት ነው። እንግዲህ ይሄ አሁንማ ወደ ካልደረሰች ትሄዳለች። መቼም የእናቷን አብር ቤቷን አልሰማንም። ምንም መሳፈር የምትችል ከሆነ ሆዷ ካልገፋ መሄድ ትችላለች። ዋንዴ ገባታል። ስንት ቀን ቀረሽ ለመውለድ ምናምን ስላት በኮሜንት 4 ወር 3 ወር እንደዚህ ምናምን ነበር ስትል የነበረው ራሱ። አይ መሳፈር ከቻለች ትሄዳለች። አሜሪካ ብቻዋን ምን ታደርጋለች? የኔ እናት ፈረደባት። ወይኔ ወደዚህ ሚዲያ መታ እውነት በሏት። የኔ እናት በእውነት ከዚህ በኋላም ኑሮ ከባድ ነው የሚሆንባት። በጣም የእናቷን አይነት ነገር ነው የምትተካው። በቃ ሲንግል ማሞና በቃ እንትን ነው የሚሏት። የአሜሪካው ካልተሳካለት ይሄ ልጅ አክ ብሎ ነው የሚተፋት። አሜሪካው ከተሳካለት ደግሞ አረሳስቶ የሆነ ነገር አድርጎ ያው ታውቂያለሽ እዛ ዘመድና ዘመድ እዛው ይተሳሰባሉ። አፍቶ የራሱን ሰው ነው የሚያገባው። ይሄ ልጅ በጣም እስስት የሆነ ልጅ ነው። እስስት ታውቃላችሁ፣ በጣም ከባድ ልጅ ነው። በመጀመሪያ ውቃቸው አልፈልግም ሲል ነበር እኮ እውነት አልፈልጋትም ሲል ነበር እኮ። ከዛ ተመካክሮ እኮ ነው ለዚህ ለአንትንክ እንደዚህ ቢሆንልህ እሷን ብታገባ ትወስድሃለች ምናምን ተብሎ እኮ ታቅፎ እኮ ነው በድርጅት እንጂ እኮ ትላንትና መርጃቸውን ሲረጩ የነበሩ ሰዎች እኮ ናቸው ዛሬ ዴዝኒን ወደ እነሱ ጉያ አስገብተው ይኸው እናትየውን አሰቃይተው የገደሉት። ቁጭ ብለን እኮ እያየናቸው ነው። ትላንት የተናገሩትን የሚረሱ ሾርት ሚሞሪዎች። ትላንትና እናትየውን በዛ ልክ ሲያመነጫጭቁና እናትን በዛ ልክ ሲያዋርዱ የነበሩ ሰዎች ናቸው ዛሬ ጥቁር ለብሰው መጥተው እሪ የሚሉብን። አዛኝ ቀበየ በጣም አዛኝ የሚመስሉ ማለት ነው። የሚሉት ዶክተር ነው የገደላት ብለው ስታሳዝን የሚሉን ቀላል ይቀልዱብናል። ከዛ ደግሞ ትንሽ ቆይተው እንደ ቀብሯ እንኳን ሳይፈጸም ዘፈናቸውን ከፍተው ሽክምሽክም የሚሉ አረ እነዚህ ሰዎች ግን እንደው ምንድናቸው ግን? በጌታ በእውነት እኔ ከአቅሜ በላይ የሆነብኝ ነው። ከአቅሜ በላይ የሆኑ ነው። አንዳንዴ ምን እንደው ታውቃለሽ፣ እጅሽ ላይ ደም ሲኖር ማለት ነው በቃ አትጸጸችም። በቃ ላይክ ኮንቲኒው ትቀጥያለሽ። ከዛ በኋላ ሌላ ቪክቲም፣ ሌላ ሰው መግደል፣ ሰው ማጋደል ምናምን አትጨነቅም። ህሊኗንም ረስታለች። በቃ ሰው መሞቱ ለሷ ዴንታ አይደለም። ከኛ በላይ እንደውም የዚች እናት መሞት እኮ ለነሱ ጸጸት ነው እኮ። ምክንያቱም በቅርብ ያውቋታል እኮ፣ በቅርብ አውርታቸዋለች በውስጥ። የምታውቁ ሰዎች ካላችሁ እናታው ፈልጋለሁ የምትል ከሆነ እግዚአብሔርን ቤቴ ወስጄ አጨማልቄ። ግን ዝም ብሎ እዚህ ሀገር ሄዶ አድራሻን ቢታወቅ መጠየቅ አይቻልም። አረለ የሰው ሰው ኢሉ አሁን እኮ ያልገባችሁ እኮ ትልቅ ነገር አለ እኮ። ይቺ ልጅ እኮ አንገት ላይ እኮ ትልቅ የገባ እኮ ሰንሰለት አለ እኮ። ላንቺ ሊሰጡሽ ላንቺ ለኛ ሊሰጡን ጭራሽ ባይናው እኮ ዴዚ she knows a lot what's going on what's happening she knows a lot። ከዚህ በኋላ ስተነፈስ አስፈቀዳ እኮ ይሄን ነው እኮ ልጅቷ this much deep shit ውስጥ ያለች ልጅ ናት። ለዚህ ነው እናቷ የምትጮንጮህ እኛም ቀጥለን የምንጮኸው። እንኳን አይደለም ለኛ ሰጥተውን
እንድትወልድ እንድትረዳን አገግማ እስክትነሳ ድረስ እንድትረዳን እንኳን እንደነ ፈቃድ ሊሰጠን ይቅርና ዴዚ አሁን በምን የምትታየው እንዳትጃጃል እንዳትሄድ ሌላ ነገር ነው ብለው ነው የሚያስቀፈድዱ። ከኔ ጌታ ፈቃደኛ አንድ ሰው ፈቃደኛ ሳይሆን ለዚያውም በእንደዚህ አይነት ሁኔታ በዙሪያው እኮ አሁንም እዚህ ያለችበት ሀገር ላይ እኮ የኔ ጌታ ታጅባ ነው ያለችው። እንዳትፈናፈን እንዲሁ የሚልኳት ይመስላል። ጅሎች ናችሁ እናንተ። እጃቸው ላይ የገቡ ሰዎች እጃቸው ላይ ያለችው አንተው በሚዲያ ደረጃ እነሱ ከፈቀዱላቸው ሰርተው ወጣ ብለው ያዩ ሰዎች ካገኙ ጥበቃ ይደረግላቸዋል። አውስትራት ያለችው በጣም ከባድ ዝም ብሎ ከባድ ሳይሆን እሷን ማሰሪያና ማገጃ አሁን ባበሻ ጭንቅላት እሱ ካረገዘች በኋላ ምንም አይመጣብኝም እንጂ ስለሷ ቀጣይ ህይወት ሳይሆን ቢያንስ ለራሱ የሚፈጠርለትን ምቾት ያሰበ ይመስለኛል እንጂ መጠቀሚያ ያረጋት መጠቀሚያ ነው። ኮርስ 100% መጠቀሚያ በቃ መጠቀሚያ ደጋግመን አውርተናል። ይሄንን ህዝብ እንዲያ አውቆታል። ከዚህ በኋላ ዲናኑን እንትላን በጣም ወዷት ነው በጣም አፍቅሮ በጣም ተጨንቆ ድሮኩኛ እኮ ማንኛውም ሲል ዝም ብላ እኮ ህይወት ላይ አትገባም። በጣም ትለፋለህ። ሰላም እንዴት ዋላችሁ? ለስራ ልገባ ስለሆነ ነው ይቅርታ። ብዙ ጊዜ ነው የገባሁት። እንዴት ዋላችሁ? ልዑል እናመሰግናለን በጣም ለዚህ ችታችን። እኔም እንደ እናት እኔ ገብቼ ማላቅ የመጀመሪያ ጊዜ ነው ስገባ። በጣም ነው ያዘንኩት በዚህች እናት። የደረሰ ልጅ ያለው ሁላ ነው ያዘነው ኦፍ ኮርስ። እና ይሄ ተደራጅተው አስበው ሆን ብለው ያደረጉት ነገር ነው። በጣም ነው የምታሳዝነው ሴትዮዋ። ስትናገርም የነበረው ስትፈራም የነበረው ነገር ነው። እቺ ሴት መሞት የጀመረችው ምግብ ከለከላት፣ ያታሰቃያታል፣ ይበድሏታል ያለች ለታ ነው መሞት የጀመረችው ሴትዮ። በባዳ በማንም ቦርኮ ምንም ትምህርት ቤት የሌላቸው የአረብ ሀገር ገረዶች ምንም ወንድ ይሁኑ ሴት የማይታወቁ እነዚህ የተናገሯት ለታ ነው መሞት የጀመረችው። እኔ እናት ሆነ የዛን ለታ ነበር ራሴን ማጥፋው። እኔ እሷን ቦም በቃ የዛን ቀን መሞት የጀመረችው የዛን ጊዜ ነው። ጠቅላላ ወሮ በሎች እሱም ልጁም አክት የሚያደርገው ሲዩዝ ሊማር የመጣ ነው የሚመስለው። በባህር ተንጠላጥሎ የገባ ልጅ እንደዛ ሲንጠባረር ልክ ያደገ ነው የሚመስለው እዛ ሀገር ላይ። አንቺ ቲና እያለ እናቱን እኔ በጣም የሚገርመኝ እሱ ልጅ ነው ተባለ፣ ማን ነው ተባለ፣ እናት የለውም፣ ወንድም የለውም፣ አባት የለውም፣ ታላቅ የለውም። ሰው አስረግዞ ቤቱ ሲያገባ ማናት ምንድናት? እናትየው ለምን አልተስማማችም? ለምን አናሳምንም? እናትየው ችግሩ ምንድነው የሚል ቤተሰብ የለም ወይ? እንደ እናት ባህላችን እኮ አንድ ወንድምክ ሴት አስረግዞ ቤት ሲመጣ ማናት? ከማን የመጣችው? ማናት ቤተሰቧ? ለምን አትጠየቅም? ችግሩ ምንድነው ተብሎ ይኬዳል። እነዚህ ተደራጅተው የመጡ ወንበዴዎች ናቸው። ጠቅላላ ወንበዴ መሰረት የሌላቸው ምንም ነገር ስለ ፋሚሊ ምንም ነገር የማያውቁ ሁላችንን ያስለቀሱት የዚች ልጅ ሞት እኔ ስለ እውነት ነው የምልህ 2 ቀን 3 ቀን ይሆነኛል። ሁሌ ነው ማለቅሰው በቃ ባሰብኳት ቁጥር ስትናገር የነበረውን የዛን ጊዜ ዲስሪስፔክት ሲያደርጓት ፍሪጅ ትቆልፋለች፣ ምግብ አይሰጣትም። ያቺ ወንድ ወጣ ከትንሽ ልጅ ጋር ነው የምትውለው፣ አዲስ አበባ ሄዳ ጠዋት ነው የምትገባው ያለች የሰው እናት ዲስሪስፔክት ስታረግ ሞት የዛን ቀን የጀመረው በቃ የዛን ቀን ነው እቺ ሴት መሞት የጀመረችው። እንደነዚህ አይነት ወንበዴ ለነዚህ ጊፍት የሚሰጥ እነዚህን ቁጭ ብሎ የሚያይ እግዚአብሔር በየቤታችሁ ብድሩን ይክፈላችሁ። የዚችን እናት ህይወት ቀምታችኋል። ደስ ይበላችሁ፣ ሞተችላችሁ፣ ደስ ይበላችሁ፣ እልል በሉ። ከዛ ደግሞ ይቅርታን ብላለን ብላችሁ የምታንበጡ ሰዎች ምን ነው ይቅርታ የሚሉት? ስለተሰደበች ሳታቂ ነው መማር የምትባል ሴትዮ በዛ ሰዓት አላወቅሽም ነበር ማለት መሳደቧን ነው ይቅርታ የምትለው? የሰው እናትን ማዋረዷ የዛችን ሴት እንባ ማስለቀሱ ነው ይቅርታ የምትለው? ዛሬ ምድረ ባለጌ ወንበዴ ዱርዬ። እኔ በስማ መናገሩ ላቅቶኛል። በቃ የዚችን ሴትዮ ባሰብኩ ቁጥር የዚችን ሴት ሞት ባሰብኩ ቁጥር እንደራሴ የደረሰ ልጅ ስላለኝ እንደራሷ ሚክስ የሆነ ልጅ ስላለኝ ነገ የሚመጣው ነገር እኔ ሞቻለሁ፣ እስካሁን ሞቻለሁ። በቃ ልጄን ከራሴ ነጥቀው እንደዛ ቢያደርጉብኝ ራሴን አጥፋለሁ። በቃ ምንም ወደዚህ የለም። ሚዲያ ጋርም እኔ ምደርስ አይመስለኝም። ትንሽ እቺ ሴት ስትሮንግ ስለሆነች ታግላለች፣ ልጇን ለማዳን አልቻለችም። ግን በቃ ምን ወረሯት። ስም ሜንሽን እያደረገች አንዷ ኬንያ ያለች ልጅ ስትል ነበር፣ አንዷ እንግሊዝ ሀገር ያለች ልጅ እያለች ነበር። እናትየው ሜንሽን ስታደርግ የነበረው ክሬዲት ካርዷን አንዷ ትቆጣጠራለች፣ አንዷ ይሄንን ታደርጋለች እያለች ትዝ ይለኛል ሜንሽን ስታደርግ ስም። እቺ ሴት ታግላለች እኮ እስከ መጨረሻው ታግላለች፣ አልቻለችም። እነዚህ ተደራጅተው አንበጣዎች ተደራጅተው ተባብረው ነው የበሏት ልጅቷን። ደስ ይበላቸው እንግዲህ ደስ ይበላቸው። የሚሆኑትን ማየት ነው ከዚህ በኋላ። ደስ ይበላቸው። በቃ ይሄንን ነው እኔ መናገር ማልችል። ሁሉ አመሰግናለሁ። ቴንክ ዩ። በጣም ጥሩ ሀሳብ ነው ያነሳሽው።
እውነቷን ነው። አሁን እኮ ነው ስለ በይቅርታው ላይ መጨመር የምፈልገው ነገር አለ። በይቅርታው ላይ ማለት ነው። መማር በጣም እናከብራት ትልቅ ፔጅ ያላት በጣም ጨዋ የተከበረች ኢትዮጵያዊ ልጅ ናት። በጣም ነው ሪስፔክት የምናረጋት። ፕሬስ እንደዛ ያሉ ሴትዮዋን ማለት ነው ዲመናይዝድ ሲያደርጉ የነበሩ ዱርዬዎች ልጅቷ እንደተጠቀመችው ሴት ይሁኑ ወንድ ይሁኑ የማይታወቁ ኮንፊውዝድ የሚያደርጉ አይነት ፍጥረቶች ማለት ናቸው። እነዚህ ልጅቷን ከበው ሲጎትቱ ከነበሩት አንዷ ዱርዬ ያ ሁሉ ነገር ስትከፋ ይሄ ቀን መጥቶ ሴትዮዋ ህይወቷን የሚነጣት ሳይመስላት ቆይታ ነገሩ ሲፈጠር የአዞ እንባ እያነባች ትልቅ ፔጅ ሄዳ እኔ ናት እሷ ናት የገደለች እያሉኝ ነው፣ እኔ ነኝ እንደ የገደልኩት። ሺ ፕሌይ ቪክቲም። ሰው የሚያል ነገር ጠፍቶ ማለት ነው። ተበዳይ መስላ መታዛጋ እንደዚህ እየተባልኩኝ ነው እና ገድያለሁ እንዴ እብድብድ ትጫወታለች። ማንንም አባሽ አታታልኝ እንነግርሻለን። ደግመሽ አልፈሰሽ መተሽ ያችን ውንብድናሽን መቀጠል ፈልገሻል። ሌላ ደግሞ ሪክሩት የምታደርጊውን ፍለጋ ነው። ዛሬም መማር ቀሚስ ውስጥ የገባሽው ማለት ነው። ደግማችሁ ፊታችን አትቆሙም እናንተ። ደግማችሁ ሌላ ወጣት አናስበላችሁም እናንተ። ደግማችሁ ሌላ እናት አትገሉም እናንተ። ከፊታችን ነው የምትጠፉት እናንተ። የምትቆሙበትን መሬት እሳት ነው የምናደርግባችሁ እናንተ። ለምን? ሌላ ነፍስ ሌላ ወጣት እንዲጠፋ ስለማንፈልግ። የትማባሽ አልቅሰሽ አትመጭ። ልጅቷ መማር ባለማወቅ አዝና ራታ እንባዋ ምናምን አይታ የሰራሹ ትልቅ ፋውል ነው። መማር 15,000 ፕላስ ሰው ያንን ፖስት ላይክ አድርጎታል። ዲሴቭድ ማድረጊያ መንገድ ነው። ዲሴቭድ እያደረጉን ነው። አሁንም ሌላ ህይወት ለመጥፋት ዲሴቭ የሚያደርጉበት መንገድ ነው። we are not allowed ካም በኋላ we are not የትናንትና ታሪካችን እያመጣን ከቲና ጋር አብረን እየለጠፍን እሷን እስከ ሞት እንዳሳደዳችኋት ቲክቶክ መንደር ላይ ፊታችሁን እስከማናይ ድረስ እናሳድዳችኋለን። እሷን እስከ ሞት ነው ያሳደዳችኋት አይደል? እናንተን ደግሞ እዚህ እስከማናችሁ ድረስ እናሳድዳችኋለን። የትም አባታችሁ ቀሚስ ውስጥ አትደበቁ የትም። ይሄ ነው እውነታው ማለት ነው። ስለ ይቅርታ አስታውሩ። ሰው የሚያህል ነገር አጥፍታችሁ መታችሁ ሰሪ እባክህ sorry you ass we gonna come after you you know it። እውነት ነው። መማር በጣም ትልቅ ፋውን የሰራችው እኔ እዚህ ነገር ውስጥ እንዳልነበረች ነው ማውቀው ድሮ ማለት ነው። ምንም የለችበትም እዚህ ውስጥ። ግን አሁን ግን ይቅርታ ለማጣራተው በቃ ብቻሽ ቁጭ ብለሽ ላይቭ ብትገቢም እኮ ሰው ይገባሻል፣ ሰው ያቀሻል። ግን አለገና ጌም ለመጫወት ብለሽ የሆነ ነገር ለማግኘት ብለሽ ህሊናን የሚወቅስ ነገር እንደው ሶሻል ሚዲያ ከመጠቀም አንፃር ማለት ነው እችን እናት ከመሞቷ በፊት እኔም ድምጽ መሆን ነበረብኝ ብለሽ ማሰብ ነበረብሽ። እውነት ለመናገር እንኳን እንደዚህ ቅርታ ምናምን ሊያውም ወንበዴ ሆነች መታ በደንብ በቃ ቀርሻቷ ስታቀርሽ እናትየዋን እኮ አሁን በቃ ማለት ከእናት የሚወጣች አትመስልም ልጅቷ። ባይዘውጪ ወንዳ ማለት ስታዋርዳት ራሱ ይሄ አሌክስ የሚባለው አሞራውን ትፈልጓለች እናትየዋ ብላ በአፏ ያወራችን ልጅ ናት። እንዴት እዚችን ይቅርታ ልታስተባቢ አብረሽ ትገቢያለሽ? ቢቀርብሽስ ጌሙን ዝም ብለሽ ጌም እንኳን ብትጫወት እኮ ይሻላል። እንደዚህ አይነት ነገር ባታነሽ። የሚወዳችሁን ሰው ነው የምታጡት። ህሊናችሁን እየረሳችሁ ነው ብዙዎቻችሁ። ባይዘው የምትዋደዱ ሰዎች ማለት ነው ህዝብ የሚወዳችሁ ሰዎች የሚወዳችሁ ሰዎች አሁን በቃ ጌሙን ፈልጋችሁ ገንዘቡን ፈልጋችሁ ህሊናችሁን እየረሳችሁ ብዙዎቻችሁ